ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። የተለያዩ ስፖርታዊ ጉዳዮችን ዛሬ እያነሳን ቆይታን የምናደርግ ነው የሚሆነው። ወደ ቤተሰቦቻችን በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የዝውውር ጉዳዮችን በስፋት እናነሳለን። እንዲሁ ደግሞ ትናንትና የተደረጉ ጨዋታዎች ነበሩ። አርሰናል ተሸንፈዋል። ማንቸስተር ሲቲ እንዲሁ ድል ቀንቶታል። ከዛ ውጭ ቼልሲም ሌላኛው ሽንፈት የገጠመው ቡድን ነው። ከነዚህ ጨዋታዎች ጋር አያይዘን እናነሳለን። ከዝውውር ጉዳዮች ጋርም በጣም በርከት ያሉ ጉዳዮችን ነው የምናነሳው። የቪኒሲዮስ ጁኒየር እና የሪያል ማድሪድ እንዲሁ የአርሰናል በጣም አወዛጋቢ የነበረው ጉዳይ አሁን ወደ መፈታቱ እየተቃረበ ያለ ይመስላል። ትላንትና በርከት ያሉ የመረጃ ምንጮች ይፋ እንዳደረጉት ከሆነም ቪኒሲዮስ ጁኒየር በሪያል ማድሪድ ኮንትራቱን የማራዘሙ ነገር እርግጥ እየሆነ የመጣ ይመስላል። ወይም ደግሞ አብዛኛው ነገሩ የሚያሳየው ወደዛ ያመራ ነው። ነገር ግን ታማኝ የሚባሉ የመረጃ ምንጮችን የተመለከትን እንደሆነ ፋብሪዚዮ ሮማኖ አዎንታዊ ነገሮች ከሪያል ማድሪድ ጋር እንዳለም ይፋ አድርጓል። ኮንትራቱን ሊያራዝም የሚችልበት እድሉ እንዳለን የተናገረው። በአንጻሩ ግን ዳቪድ ኦርነስቲን ግን አሁንም ቢሆን መሀል ላይ መቆምን እመርጣለሁ 50-50 ነው ብሏል። ወደ አርሰናል የማምራቱም በሪያል ማድሪድ የመቆየቱም ጉዳይ 50-50 ነው ሲል ዳቪድ ኦርነስቲን ተናግሯል። ከቪኒሲዮስ ጁኒየር የትላንትናው ስብሰባ ጋር በተያያዘ በጣም ሰፋ ያሉ ሪፖርቶች ናቸው ትላንትና የወጡት። እነሱን ጉዳዮች ወደ እናንተ እያደረስን እንቆያለን። ከዛ ውጪ ብሩኖ ጊማሬሽ ግን የሕክምና ምርመራውን እንዳደረገ ነው ትላንትና ይፋ የተደረገው። ከማንቸስተር ዩናይትድ ጋር በተያያዘ ዩናይትዶች ሉዊስ ሃልን ለማስፈረም እስከ 70 ሚሊዮን ፓውንድ ለማቅረብ ወይም ለመግዛት ፍላጎት እንዳላቸውና ምንም ችግር እንደሌለባቸው እስከ 70 ሚሊዮን ፓውንድ ለማውጣት እየተባለ ይገኛል። አንዳንድ የመረጃ ምንጮች ደግሞ ኒውካስል ዩናይትድ ቆርጦ ተነስቷል፣ ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም የሚል መረጃዎች ያሉ። ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን እያነሳን ቆይታን እናደርጋለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን እንገናኛለን። አብረን እንቆይ። የአርሰናል ጉዳዮችን በማስቀደምን ጀምር የዛሬ ፕሮግራማችንን። አርሰናል ትናንትና የወዳጅነት ጨዋታ አድርጓል። ሁለተኛ የወዳጅነት ጨዋታቸውን እንደሚያደርጉ ትናንትና ሲገለጽ እንደነበረ የምናስታውሰው ነው። ትናንትናም ሁለተኛ የወዳጅነት ጨዋታቸውን አድርገዋል። በመጀመሪያው ጨዋታ ከዢሮና ጋር ድል ማድረጋቸውን እናስታውሳለን። ትናንትና ግን ከሌላኛው የስፔን ክለብ ሪያል ቤቲስ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ነው ትናንትና አርሰናል የተሸነፈው። የቅድመ ውድድር የወዳጅነት ጨዋታውን ነው እንግዲህ አርሰናል የተሸነፈው። የሪያል ቤቲስን የማሸነፊያ ግቦች ትናንትና ሪኬልሜ፣ ዶሳና ፎርናልስ ናቸው ማስቆጠር የቻሉት። በአንጻሩ አርሰናልን ከሽንፈት ያልታደገ ብቸኛውን ጎል ያስቆጠረው ፒዮሮ ሂንካፒዬ ነው ኳስና መረብን ማገናኘት የቻለው። አርሰናል እሁድ ዕለት በኤምሬትስ ስቴዲየም ተጨማሪ ሌላ የወዳጅነት ጨዋታ ከቦሩሲያ ዶርትመንድ ጋር እንደሚያደርግ ነው የወጡ መርሃ ግብሮች እያሳዩ የሚገኙት። በዛ ጨዋታ ላይ ደግሞ ምናልባት አንዳንድ ወሳኝ ተጫዋቾቹን ሊያገኝ እንደሚችል የሚያሳዩ መረጃዎች በስፋት እየተነገሩ ይገኛሉ። ትናንትና ግን በስፔን ያደረገውን ጨዋታ እንዲሁ 3-1 በሆነ ውጤት ተሸንፎ ጨዋታው እንደተጠናቀቀ የሚያሳዩ ቁጥሮችን ነው የተመለከትነው። በትናንትናው ጨዋታ ላይ በአርሰናል በኩል ኬፓ አሪዛባላጋ በግብ ጠባቂነት ነበር። እነ ክሪስቲያን ሞስኩዌራ፣ ቤን ዋይት፣ ሪካርዶ ካላፊዮሪ፣ ሂንካፒየ፣ ሉዊስ ስኬሊ፣ ማክስ ዶመን፣ ኢታን ንዋኔሪ፣ ቪክተር ዮኬሬሽ፣ ካይ ሃቨርትስ እና ዞሊስ በትናንትናው ጨዋታ በቋሚ አስተላለፍ ውስጥ ወደ የተካተቱ ተጫዋቾች እንደነበሩ ጭምር ነው የተመለከትነው። በአጠቃላይ ጨዋታው ግን 3-1 በሆነ አሸናፊነት በሪያል ቤቲስ የተጠናቀቀ ጨዋታ ሆኖ ነው የተጠናቀቀው። ከዚህ ጨዋታ ውጪ ደግሞ ሌሎች ጉዳዮችን እናንሳ። በተለይ ከአርሰናል ጋር በተያዙ በጣም በርከት ያሉ ጉዳዮች እየተነሱ ይገኛሉ። ቤን ጃኮብስ ትናንትና ካነሳቸው ነጥቦች መካከል አንደኛው ስለ ቪክተር ዮኬሬሽ አንዳንድ ጉዳዮችን አጋርቷል። ሚኬል አርቴታም ተጫዋቹ በክለቡ ይቆያል ሲል ነው ሀሳቡን የሰጠው። ነገር ግን ይላል ቤን ጃኮብስ፣ እኔ ባገኘሁት መረጃ መሰረት ግን አትሌቲኮ ማድሪድ ቪክተር ዮኬሬሽ በሁሊያን አልቫሬዝ ዝውውር ውስጥ እንዲካተት ቅድመ ሁኔታ ካስቀመጠና ተጫዋቹን በዚህ ከተስማማ አርሰናል በዝውውሩ መንገድ ላይ አይቆምም፣ ፍቃደኛ ይሆናል የሚል መረጃ ነው ቤን ጃኮብስ የተናገረው። አንድ እዚህ ጋር ማጥራት የሚገባው ጉዳይ ግን ሁሊያን አልቫሬዝ አሁን ባርሴሎናን መቀላቀል አሁንም እንግዲህ ጠንክሮ እየገፋ እንደሚገኝ ወይም ፍላጎቱ አሁንም ባርሴሎናን መቀላቀል እንደሆነ ነው በተደጋጋሚ ጊዜም እያሳየ የሚገኘው። ነገር ግን ምናልባት ተጫዋች ወደ አርሰናል የሚዘዋወርበት መንገድ ካለና አትሌቲኮ ማድሪዶች ደግሞ በልውውጥ ስምምነት ቪክተር ዮኬሬሽ እንዲካተት የሚፈልጉ ከሆነ ሚኬል አርቴታ በክለቡ ይቆያል ብሎ ቢናገርም ነገር ግን አርሰናሎች በውስጥ ግን ፍቃደኛ ሊሆኑ እንደሚችሉ የሚያሳዩ ነገሮች ያሉ። አርቴታ ይህንን ሁሉ ነገር ማስተባበሉ ተገቢ ነው። ምክንያቱም ተጫዋቹ የአርሰናል ማሊያን ለብሶ እስከቀጠለ ድረስ
የቡድኑ አጥቂ ነውና እንዲሁም ደግሞ በዝውውር መስኮት ወቅትም ደግሞ ስለሱ የወደፊት ጣፈንታ ምንም አይነት ፍንጭ መስጠት እንደማይቻል የተነገረው። ምናልባት መጨረሻ ላይ የሁሊያን አልቫሬዝ ጉዳይ ባይሳካና ቪክተር ዮኬሬሽ እንደዚህ አይነት ንግግሮች ከተነገሩ በኋላ በክለቡ ምናልባት ቢቆይ ኖር በጣም አስቸጋሪ ያደርገው ነበር። ነገር ግን አርቴታ የተናገረው ንግግር ትክክል መሆኑን ጭምር ነው በርካታ የመረጃ ምንጮች እየተናገሩ የሚገኙት። ሌላኛው ምንም እንኳን በሳዑዲ አረቢያ ፍላጎቶች ቢኖሩትም ጋብሪኤል ሄሱስን በተመለከተ ነገር ግን ምናልባት ውሳኔው በሚኬል አርቴታ እጅ ላይ ብቻ ቢሆን ኖሮ ወይም ሌሎች አካላቶች ውሳኔዎችን ባይሰጡና አርቴታ ብቻ ቢሆን ኖሮ ውሳኔ የሚሰጠው ጋብሪኤል ሄሱስን በክለቡ ማቆየት ይፈልግ ነበር። ምክንያቱም በጣም ከሚወዳቸውና ጥሩ ነገሮችን ያደርጋሉ ብሎ ከሚያስባቸው ተጫዋቾች መካከል አንደኛው ነው የሚል መረጃ ይፋ እየተደረገ ይገኛልና ምናልባት ተጫዋቹን ማቆየት እንደሚመርጥና ወይም ደግሞ ይህንን ተጫዋች በክለቡ ማቆየት ይመርጥ ነበር ውሳኔው በሱ እጅ ብቻ ቢሆን ኖሮ። ነገር ግን ሌሎች ሰዎችም ውሳኔዎችን ይወስናሉና ተጫዋቹ የመልቀቅ ዕድሉ ሰፊ ነው የሚሉ ዘገባዎች ናቸው በትልቁ እየወጡ እንደሚገኘው ይሄ የመረጃ ምንጭ እየተናገረ የሚገኘው። ሌላኛው ከሚነሳው ጉዳይ ከማርቲን ዙቤሜንዲ ጋር በተያያዘ ነው። የቼልሲው አሰልጣኝ ቻቪ አሎንዞ ይህንን ተጫዋች እንደሚያደንቁት ነው ሳይመን ፊሊፕስ ሀሳቡን እየሰጠ የሚገኘው። በተለይ ይሄ የመረጃ ምንጭም ሲናገር እንግዲህ ቻቪ አሎንሶ የማርቲን ዙቤሜንዲ ትልቅ አድናቂ ነው። ተጫዋቹን እንደሚወደውና ትኩረት ውስጥም እንዳለ ለቼልሲ ያሳውቋቸዋል። ቼልሲ ዙቤሜንዲን ለማስፈረም እንቅስቃሴ ይጀምራል ማለት አይደለም፣ ነገር ግን ተጫዋቹ በቻቪ አሎንሶ ከሚወደዱ ተጫዋቾች መካከል አንደኛው ነው ብሏል ሳይመን ፊሊፕስ መረጃውን ሲያጋራ። ከዚህ በፊት የምናስታውሰው ከሆነ በተለይ አርሰናሎች ማርቲን ዙቤሜንዲን ባስፈረሙበት ጊዜ ያስፈረሙት ከሪያል ማድሪድ ነጥቀው ነበር። ያኔ ሁለቱም ሪያል ማድሪድም አርሰናልም ነበር ይህንን የሪያል ሶሴዳድ የነበረውን ተጫዋች ይፈልጉት የነበረው። ያኔ ደግሞ የሪያል ማድሪድ አሰልጣኝ ሊሆን በጣም ከጫፍ ደርሶ ነበርና በዝውውር ገበያው ላይ እንዲመጡለት ከሚፈልጋቸው ተጫዋቾች አንደኛው ይሄኛው ተጫዋች ማርቲን ዙቤሜንዲ እንደሆነ ይነገር ነበር ቻቪ አሎንዞ። ነገር ግን አርሰናልን መምረጡን እናስታውሳለን። አሁን ላይ ቻቪ አሎንዞ የዚህ ተጫዋች ወዳጅ እንደሆነ ቢነገርም ነገር ግን ዝውውር የመሳካት እድሉ ግን ወይም የማድረግ እድላቸው ግን በጣም ጠባብ እንደሚሆን ነው የተገለጸው። ዳቪድ ኦርነስቲን ትላንትና በነበረው አንድ አትሌቲክ ላይ በነበረ ፖድካስት ላይ የተለያዩ ጉዳዮችን አንስተዋል። ብሩኖ ጊማሬሽ አርሰናልን ብቻ ነበር መቀላቀል የሚፈልገው። እናም ኒውካስልም ለአቋሙን ነግሯቸዋል። ለኒውካስል ዩናይትድም ወደ አርሰናል ብቻ መሄድ እንደሚፈልግ ብሩኖ ለዋንጫዎች መፋለም ነው የሚፈልገው። ከአርቴታ ጋርም በቀጥታ ተነጋግሯል። ከዴክላን ራይስ ጎንም መጫወት በጣም በጉጉት የሚፈልገው ነገር ነው ሲልም ጭምር ነው ዳቪድ ኦርነስቲን በፖድካስቱ ላይ ተናገረው። ሌላኛው ዳቪድ ኦርነስቲን ያነሳው ጉዳይ ስለ ቪኒሲዮስ ጁኒየር ነው። ቪኒሲዮስ ጁኒየር በአመት ወደ 30 ሚሊዮን ዩሮ ይፈልጋል። የሚጠይቀው ዋጋ ወደ 28 ሚሊዮን ዩሮ ገደማ እንደሆነ ማስባለው። ሪያል ማድሪድ ለቪኒሲዮስ ጁኒየር ደግሞ 22 ሚሊዮን ዩሮችን አቅርበውለታል። ውሉን ካላራዘመ ሁለት አማራጮች ያሉት። አሁን ዋናው ፈላጊ የሆነውና ቪኒሲዮስ ለማስፈረም ከፍተኛ ጥረት እያደረገ የሚገኘው አርሰናል ነው። ምናልባት ኮንትራቱን የማያራዝም ከሆነ ወደ አርሰናል ማቅናት አንደኛው ጉዳይ ነበር። ካልሆነ ግን በክረምቱ ደግሞ በሚቀጥለው ክረምት በነፃ መልቀቅም ሌላኛው አማራጭ ነው። ከዛ ውጭ ደግሞ በሪያል ማድሪድ መቆየት የዚህ ተጫዋች ሶስት ውሳኔዎች እንደነበሩ ይነገራል። ነገር ግን አብዛኞቹ የመረጃ ምንጮች እንደሚናገሩት ከሆነ ትላንትና በሪያል ማድሪድ በቪኒሲዮስ ጁኒየር እና በወኪሎቹ መካከል የተደረገው ውይይት አውንታዊ ምላሾች እንደነበሩት ነው። ለሪያል ማድሪድ በጣም አውንታዊ ምላሽ እንደነበረው የተወሰኑ ደሞዞችንም ለመጨመር ፈቃደኛ እንደሆኑ እንደውም ባለፉት ሳምንታት የተጫዋቹን ደሞዝ ለመጨመር ምንም አይነት ፈቃደኝነት የላቸውም የሚሉ መረጃዎች ሲወጡ እንደነበር እናስታውሳለን። ነገር ግን አሁን ላይ የተሻሻለም ደሞዝን እንዳቀረቡለትና በክለቡ እንዲቆይ ፍላጎት እንዳላቸው የተገለጸው። አሁንም ቢሆን ቪኒሲዮስ ጁኒየር በሚፈልገውና ሪያል ማድሪድ ባቀረበው የደሞዝ ስኬል መካከል አሁንም ልዩነቶች እንዳሉ ቢታመንም ማለት ነውና በአዲስ ውል ዙሪያ ከተጫዋቹ ወኪል እንዲሁ ከሮክ ኔሽን ጋር ውይይት ተደርጓል። ሪያል ማድሪድ የመጨረሻ ምላሹን በፍጥነት እንዲሰጣቸው ይፈልጋሉ። ነገር ግን በጣም ጥሩ ምልክቶች ያሉ ብሏል ፋብሪዚዮ ሮማኖ ሲናገር ለሪያል ማድሪድ ደጋፊዎች። ሪያል ማድሪድ ቪኒሲዮስ ጁኒየር ያቀረበውን ኮንትራት ማደሻም ጥያቄን አሻሽሏል። የቀረበው አዲስ አቅርቦትም የ26 ዓመቱ ተጫዋች ለሪያል ማድሪድና ለክለቡ ፕሮጀክትም ያለውን ትልቅ ቦታ የሚያንጸባርቅ ነው ተብሏል። አሁን የብራዚላዊው ተጫዋች የውሳኔ ጊዜ ነው። ኮንትራቱን ማደስ አሊያም በሚቀጥለው ክረምት ኮንትራቱ አልቆ በነጻ እስኪወጣ መጠበቅ ክለቡ ይህንን ነገር ባይፈልገውም ማለት ነው። ወይም ደግሞ ወደ አርሰናል የመዛወር እድሉን መከተል። የቪኒሲዮስ ጁኒየር ውሳኔ በቅርብ ይወሰናል። በትልቁ በትክክለኛው ውሳኔው እንሰማዋለን ተብሎ ይጠበቃል። ቀደም ሲል ግን ሪያል ማድሪድ እነዚህን የደሞዝ ጥያቄዎች ለማሟላት ፈቃደኛ አልነበረም። ነገር ግን
በትላንትና ውይይት መረጃ ያላቸው ሰዎች ግን ግንኙነቱን ለመጠበቅ ሲባል ስማቸው እንዲሸፈን የተደረጉ ምንጮች ናቸው። ነገር ግን እነሱ እንደተናገሩት ከሆነ ክለቡ አሁን ላይ ያቀረበው ክፍያ አሻሽሎ ቪኒሲዮስ ጁኒየር ለእነሱም ሆነ ለክለቡ ፕሮጀክትም ያለውን ትልቅ ቦታ የሚያሳይ ደረጃን እንደሰጡት ነው የተናገረው። አሁን ላይ ተጫዋቹ እንደ አውሮፓውያኑ አቆጣጠር 2018 የተቀላቀለውን ክለብ ኮንትራት ማደስ ወይም በሚቀጥለው ክረምት ውሳኔውን ማሳወቅ ይኖርበታል ተብሎ ይጠበቃል። አርሰናል ግን የቪኒሲዮስ ጁኒየር ውሳኔን እየተጠባበቀ ነው የሚገኘው። ምናልባት ግን የሚለቅ ከሆነ አርሰናሎች ለቪኒሲዮስ ጁኒየር 100 ሚሊዮን ፓውንድ ለመክፈልም ዝግጁ ናቸው ተብሏል። ያው አርሰናል የተጫዋቹን ውሳኔ ግን መጠበቅ ይኖርባቸዋል ተብሎ ነው የሚጠበቀው። ከብሩኖ ጊማሬሽ ጋር በተያያዘ የሕክምና ምርመራውን አድርጎ አጠናቋል። ብሩኖ ጊማሬሽ ከክለቡ ጋርም የ4 ዓመታት ውል ከመፈረሙ እንግዲህ ያስቀድመው ሜዲካሉን እንዳጠናቀቀ ነው የተነገረው። ሚኬል አርቴታ ከብሩኖ ጊማሬሽ ጋርም ንግግር አድርጓል። ለአመታትም ሲፈልገው ነበር። አሁን ላይ መገናኘታቸው ጭምር ነው የተገለጸው። የ75 ሚሊዮን ፓውንድ ዝውውሩም በቅርቡ ይፋ ይደረጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አርሰናል በቀጣይ ሌሎች የክንፍ መስመር ተጫዋቾችን ስለመመልከት ያስባል ተብሎ ይጠበቃል። ምናልባት እዚህ ተጫዋች ጉዳይ የማይሳካ ከሆነ ወይም የቪኒሲዮስ ጁኒየር ጉዳይ የማይሳካ ከሆነ በተለይ ግን ለአርሰናል ደጋፊዎች እጅግ አስከፊ ሊሆን ይችላል ተብሎ ይታሰባል። ምክንያቱም ከቪኒሲዮስ ጁኒየር ጋር በተያዘ በጣም በትልቁ ስማቸው ሲነሳ ነበርና አርሰናሎች የተወሰኑ ተስፋዎች ወይም ደግሞ ይህንን ተጫዋች የማግኘት እድሎች እንደነበሩ የሚያሳዩ ምልክቶች ነበሩ። ታዲያ ከዚህ ተጫዋች በኋላ አሁን ሌሎች የክንፍ መስመር ተጫዋቾችን ማሰብ እጅግ በጣም አስቸጋሪ ሊሆንባቸው ይችላል ተብሎ ቢታመንም፣ ነገር ግን አርሰናል የግድ ሌሎች የክንፍ መስመር ተጫዋቾችን ለማስፈረም እንቅስቃሴ የሚያደርግበት የዝውውር መስኮት ይሆናል ተብሎ እንደሚጠበቅ ነው ይኸው የመረጃ ምንጭ ይፋ እያደረገ የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናድርስ። ውድ ቤተሰቦቻችን ማንቸስተር ዩናይትዶች ጥያቄዎችን ሁሉ ውድቅ እንዳደረገ ይፋ ተደርጓል። በተለይ ማንቸስተር ዩናይትዶች ባለፉት ጊዜያቶች ላይ እንግዲህ እኛም በመረጃችን ላይ ለማንሳት ሞክረናል። የተለያዩ ክለቦች ቤንጃሚን ሼስኮ ላይ ፍላጎት እንዳላቸው የሚያሳዩ ነገሮች አሉ። በተለይ የጀርመኑ ክለብ ባየር ሚኒክ በዚህ የክረምት የተጫዋቾች የዝውውር መስኮት እንኳን አይደለም ያሰቡት፣ ነገር ግን በሚቀጥሉት ዓመታት ላይ ሃሪ ኬን ከክለቡ የሚለያይበት እድል በጣም ሰፊ ነው ብለው ያስባሉ። በዚህ ክረምት እንኳን በጣም ከበርካታ ክለቦች ጋር ስሙ ሲነሳ እንደነበር እናስታውሳለን። ባርሰሎና ተጫዋቹን ለማስፈረም ፍላጎት እንደነበረው ይታወሳል። ሮበርት ሌቫንዶስኪንም ለመተካት ያሰቡት በሃሪ ኬን ነበር። ከዛ ውጪ የእንግሊዝ ክለቦች ማንቸስተር ዩናይትድም ጭምር የዚህ ተጫዋች ፈላጊ እንደነበር የሚታወስ ጉዳይ ነው። ነገር ግን ተጫዋቹ በባየር ሚኒክ መቆየትን ምርጫው እንዳደረገ በዚህ ክረምት የተጫዋቾች የዝውውር መስኮት የሚታወቅ ጉዳይ ነው። ነገር ግን አሁንም ቢሆን በሚቀጥሉት ክረምት የተጫዋቾች የዝውውር መስኮቶች ላይ ይህንን ተጫዋች የማጣት እድላቸው በጣም ሰፊ ነውና ባየር ሚኒኮች ሃሪ ኬንን ለመተካት የሚያስቧቸው ወጣት አጥቂዎች ያሉ። ከነዚህ መካከል በግንባር ቀደምትነት የተቀመጠው የማንቸስተር ዩናይትዱ ቤንጃሚን ሼስኮ እንደሆነ ነው እየተገለጸ የሚገኘው። ነገር ግን ባየር ሚኒክ ብቻ አይደለም፣ ቶተንሃምም ባርሴሎናም ቤንጃሚን ሼስኮን ለማስፈረም የተወሰኑ ጥያቄዎችን አቅርበዋል ለማንቸስተር ዩናይትድ የሚሉ መረጃዎች ይፋ ተደርገዋል። ነገር ግን ማንቸስተር ዩናይትድ በጭራሽ የሚሆን አይደለም ብሏል። ጥያቄዎችን በሙሉ ውድቅ እንዳደረገ ነው ይፋ የተደረገው። ለዚህ ተጫዋች የመጡለትን ጥያቄዎች በሙሉ እንግዲህ ውድቅ አድርጓል ተብሏል። ማንቸስተር ዩናይትድ ማንቸስተር ዩናይትዶች የ23 ዓመት አጥቂውን ባለፈው የውድድር ዘመን መጨረሻ አካባቢ ባሳየው ጠንካራ ብቃት ምክንያት የረጅም ጊዜ ቁልፍ አጥቂው አድርጎ የሚመለከተው ሲሆን ቤንጃሚን ሼስኮ በክለቡ መቆየት እንደሚፈልግም ነው የተነገረው። ከዚህ በኋላ ተጨማሪ አጥቂ ቢፈርም ራሱ ሼስኮ በመደገፍ እንጂ ለመተካት እንደማይሆን ወይም ደግሞ ሴሽኮን ለማሻሻልና ፉክክር ለማድረግ እንጂ ሴሽኮ እንግዲህ ባለፈው የውድድር ዓመት በተለይ መጨረሻ ላይ ማይክል ካሪክ ከመጣ በኋላ ያሳየውን አቋም የሚደግመው ከሆነ የማንቸስተር ዩናይትድ የረጅም ጊዜ የፊት መስመሩ መሪ ሆኖ እንደሚታይ ነው የመረጃ ምንጮቹ እያሳዩ የሚገኙት። በተለይ ማይክል ካሪክ ከተቀጠረ በኋላ ተደጋጋሚ ጎሎችን እያስቆጠረ ነበር። ያው በሊቨርፑሉ ጨዋታ ጉዳት ገጥሞት ወጥቶ ከዛ በኋላ ጨዋታዎችን ማድረግ እንዳልቻለ ብንመለከትም፣ ነገር ግን ከዛ በፊት ከጉዳቱ በፊት በነበሩት ጨዋታዎች ላይ ግን በጣም ወጥ የሆነ አቋምን ሲያሳይ ነበርና ማንቸስተር ዩናይትዶችም በሚቀጥሉት የውድድር ዓመታት በዚህ ተጫዋች ተስፋ አድርገዋል። በተለይ ቀድሞ ተጫዋቾች እና አንዲ ኮል ጭምር ማንቸስተር ዩናይትድ በሚቀጥሉት የውድድር ዓመታት በእርግጠኝነት 20ና 25 ጎሎችን በየዓመቱ የሚያስቆጥርለት አጥቂ ነው በእጁ ያዘው ሲሉ ጭምር እየተናገሩ ይገኛሉና ማንቸስተር ዩናይትድ የትኛውም ክለብ ይህንን ተጫዋች ለማስፈረም ጥያቄ ቢያቀርብ ውድቅ እንደሚያደርጉት ነው ግሬም ቤሊም መረጃውን ያጋራው። ሌላኛው ማንቸስተር ዩናይትድ በክረምት ተጫዋቾች የዝውውር መስኮት አሁን ጠንካራ ብሎ መንቀሳቀስ እንዳለበት በርካቶች ያምናሉ። ከነዚህ መካከል አንደኛው ሉዊስ ሆልን ስለማስፈረም በጣም ጠንካራ ያሉ እንቅስቃሴዎችን ዩናይትድ እያደረገ እንደሚገኝ ነው እየተገለጸ የሚገኘው። ነገር ግን ለኒውካስል ዩናይትድ ይህንን ተጫዋች ማስፈረም ግን ምናልባት እጅግ በጣም ከባድ ሊሆን እንደሚችል የሚጠቁሙ መረጃዎችን ነው
በትልቁ እየተመለከትን የምንገኘው። እንደ ምክንያትነት የሚነሳው ኒውካስል ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት አብዛኞቹን ተጫዋቾቻቸውን ወይም ደግሞ አብዛኞቹ ትልልቅ የሚባሉ ተጫዋቾቻቸውን መልቀቃቸው የሚታወስ ጉዳይ ነው። ሳንድሮ ቶናሊን እና አንቶኒ ጎርደንን እንዲሁ ብሩኖ ጊማሬሽን ጭምር መልቀቃቸውን እናስታውሳለን እና በዚህ ምክንያት እንግዲህ ትልልቅ የሚባሉ ተጫዋቾቻቸውን ስላጡ ሌላኛውን ሉዊስ ሆልን የማጣት ምንም አይነት ፍላጎት እንደሌላቸው ነው እየተገለጸ የሚገኘውና ዩናይትድ ምንም ያክል ገንዘቦችን ቢያቀርብ የመልቀቅ ዕድላቸው ጠባብ ይሆናል ተብሎ ይታሰባል። 70 ሚሊዮን ዩሮ ግን ለማቅረብ ማንቸስተር ዩናይትድ ፍቃደኛ እንደሆነ ይፋ ተደርጓል። በተለይ ዳቪድ ኦርነስቲን ትናንትና በነበረው ፖድካስት ላይ ይፋ እንዳደረገው ከሆነም ሉዊስ ሃል ማንቸስተር ዩናይትድን የሚቀላቀል አይመስለኝም ሲልም ነው የተናገረው። ሉዊስ ሃል ወደ ማንቸስተር ዩናይትድ ይዘዋወራል ብዬ በጭራሽ አልጠብቅም ብሏል ዳቪድ ኦርነስቲን። የዩናይትድ ፍላጎት እንዳለው ቢሆንም ወይም ደግሞ ግልጽ የማስፈረም ፍላጎት እንዳላቸው ቢታመንም ለመክፈልም ዝግጁ እንኳን ቢሆኑ ኒውካስል ግን ተጫዋቹን አሳልፎ ለመስጠት ምንም አይነት ፍላጎት የለውም ሲልም ጭምር ነው ዳቪድ ኦርነስቲን የተናገረው። በተለይ ኤዲ ሃው ክለቡን ለቆ ከወጣ በኋላ ይበልጥ አጥብቀው ይዘውታል። እንዲያውም አዲስ ኮንትራት ሊያስፈርሙትም እንደሚፈልጉ ነው የተገለጸውና ሁሉንም ውሳኔዎች ወደፊት እንመለከታለን ተብሎ ይታሰባል። ከተጫዋቹ ጋር በተያያዘ ያው ማንቸስተር ዩናይትድን መቀላቀል ይፈልጋል የሚሉ አንዳንድ መረጃዎች ሲወጡ እንደነበር የምናስታውሰው ጉዳይ ነው። ነገር ግን በተለይ ከኤዲ ሃው ጋር በጣም ትልቅ ግጭት ውስጥ እንደነበር ይነገራል። ኤዲ ሃው ቢሆን ኖሮ ምናልባት በአሰልጣኝነቱ የሚቀጥለው ማንቸስተር ዩናይትድ ይህንን ተጫዋች የማግኘት ጥሩ ድሎች ይኖሩት ነበር የሚሉ ዘገባዎች ይወጣሉ። ነገር ግን ኤዲ ሃው ከወጣ በኋላ ኒውካስል ይህንን ተጫዋች አጥብቆ እንደያዘውና ለማቆየትም ሙከራዎችን እንደሚያደርግ ጭምር ነው የተገለጸው። በቀጣይ ቀናት ውሳኔዎች ይወሰናሉ ተብሎ እንደሚጠበቅ ነው የተነገረው። ከዛ ውጪ ማንቸስተር ዩናይትዶች ማይልስ ሉዊስ ስኬሊንም የማስፈረም እድላቸውን በጣም ጠባብ አድርጌ ነው የምመለከተው። ይህንንም ተጫዋች የማምጣት እድላቸው ጠባብ ነው ሲል ይናገራል ዳቪድ ኦርነስቲን ትናንትና በነበረው ፕሮግራሙ ላይ ሲናገር። እንደ ምክንያትነት የሚያነሳው ደግሞ አርሰናል በጭራሽ ይህንን ተጫዋች የመልቀቅ ፍላጎት የለውም ሲልም ነው። በሉዊስ ሆልም በማይልስ ሉዊስ ስኬሊ ጉዳይ ላይ ማንቸስተር ዩናይትድ ምናልባት እነዚህን ተጫዋቾች የማግኘት እድሉ ጠባብ እንደሆነና በቀጣይ ሌሎች ኢላማዎች ላይ ማተኮር የተሻለ እንደሚሆን ጭምር ዳቪድ ኦርነስቲን የተናገረው። ትላንትና ሁለት ግብ ጠባቂዎች ማንቸስተር ዩናይትድ ክለቡን ለቀው እንደወጡ እናስታውሳለን። አንደኛው ቱርካዊው ግብ ጠባቂ የሆነው አልታይ ባይንደር ነው። እንግዲህ አልታይ ባይንደርን ለማስፈረም የተስማሙት ሴልታ ቪጎዎች የተጫዋቹን ሙሉ ደሞዝ እንደሚሸፍኑ ይፋ ተደርጓል። በውሰት ነው ያመራውና በዚህ ምክንያት ማንቸስተር ዩናይትድ ደሞዙን ምንም አይነት ክፍያን እንደማይፈጽምና በአንጻሩ ሴልታ ቪጎ ሙሉን የተጫዋቹን ደሞዝ እንደሚሸፍኑ ነው ይፋ የተደረገው። ሴልታ ቪጎ በውድድር ዘመኑ መጨረሻ ላይም ተጫዋቹን ለማስፈረም የሚፈልጉ ከሆነ 3.5 ሚሊዮን ፓውንድ ገደማ በቋሚነት የመግዛት አማራጭ አላቸው። ምናልባት ጥሩ የውድድር ዓመትን በሴልታ ቪጎ የሚያሳይ ከሆነ በቋሚነትም ማስቀጠል የሚፈልጉ ከሆነ 3.5 ሚሊዮን ፓውንድ ብቻ መክፈል ይጠበቅባቸዋል ተብሎ ነው የሚታሰበው። የስፔኑ ቡድን ተጫዋቹን በቋሚነት የሚያስፈርመው ከሆነ ማንቸስተር ዩናይትድ ከባይንደር የወደፊት ሽያጭም ከፍተኛ ድርሻዎችን ወይም ፐርሰንቴጆችንም እንደሚያገኝ ጭምር ተነግሯል የሚል መረጃ ነው ዘ አትሌቲክ ይፋ እያደረገ የሚገኘው። እስካሁን ድረስ ለጆሹዋ ዘርክዚ የቀረቡ ጥያቄዎች 2 ለውሰት ብቻ የቀረቡ ጥያቄዎች እንደሆኑ የመረጃ ምንጮች እያሳዩ ይገኛሉ። ማንቸስተር ዩናይትድ ደግሞ አሁን ላይ በቋሚ ዝውውር መሸጥን ይፈልጋል እንጂ ተጫዋቹን በውሰት የመልቀቅ ምንም አይነት እቅድ እንደሌላቸው ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። ዩናይትድን ለአጥቂ ቦታው አማራጮች እያሰሰ ሲሆን የጆሹዋ ዘርክዚ መልቀቅም ቁልፍ ሚና እንዳለው ጭምር ነው የተነገረው። ስለዚህ ማንቸስተር ዩናይትድ በሚቀጥለው በዚህ የክረምት ተጫዋቾች የዝውውር መስኮት በሚቀጥሉት ጊዜያት ላይ የአጥቂ መስመር ተጫዋችን ለማምጣት የሚፈልግ ከሆነ የግዴታ ይህ ተጫዋች መልቀቅ አለበት ተብሎ እንደሚታመን ነው የመረጃ ምንጩ ይፋ እያደረገ የሚገኘውና ዩናይትዶች በቀጣይ አጥቂ ያስፈርማሉ ጆሹዋ ዘርክዚ የሚለቅ ከሆነ። ዩናይትዶች ግን ጆሹዋ ዘርክዚ እንዲለቅ የሚፈልጉት በቋሚ ዝውውር እንደሆነ ይሄ የመረጃ ምንጭ ይፋ አድርጎ እየተናገረ እንደሚገኝ ነው ዘገባው የጠቆመው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እንንገራቸው። የተደረገልኝ አቀባበል አይቼው አላውቅም ብለዋል የሊቨርፑል የቀድሞ ተጫዋች የሆነው ሙሐመድ ሳላህ ነው ይህንን የተናገረው። ግብፃዊው ተጫዋች ሙሐመድ ሳላህ ወደ ቱርክ ክለብ ትራብዞንስፖር መዘዋወሩን እናስታውሳለንና በቱርክ ትራብዞንስፖር በተደረገለት አቀባበልም መደነቁን ጭምር ነው የተናገረው። በእንደዚህ አይነት ድባብ ውስጥ በመገኘቴ በጣም ደስተኛ ሆኛለሁ ያለው ሙሐመድ ሳላህ ከዚህ በፊት እንደዚህ አይነት ነገር አይቼም አላውቅም ሲልም ነው የተናገረው። በዚህ ደረጃ ፍቅርና እንክብካቤ ሲሰጠኝ ማየት ትልቅ ደስታን ፈጥሮልኛል ሲል ነው ሙሐመድ ሳላህ የተናገረው። በሊጉና በአውሮፓ ስኬታማ ለመሆን ጠንክሬ እሰራለሁ፣ በሄድኩበት ሁሉ ስኬታማ ነበርኩኝ፣ እዚህም ተመሳሳይ ነገር ለማድረግ እሞክራለሁ ሲልም ነው ሙሐመድ ሳላህ የተናገረው። በርከት ያሉ የተለያዩ የአውሮፓ ሀገራትም ክለቦች ጭምር ከዛ ውጭ የሳዑዲ አረቢያና የሜጀር ሊግ ሶከር ክለቦችም ተጫዋቹን ለማስፈረም ፍላጎት የነበራቸው ቢሆንም ሙሐመድ ሳላህ ግን በመጨረሻም ውሳኔውን አድርጎ
የቱርኩን ክለብ ትራብዞንስፖርን መቀላቀል መወሰኑ የምናስታውሰው ጉዳይ ነው እና በቀጣይ እንግዲህ በቱርክ ክለብ ውስጥ የምንመለከተው ይሆናል። ነገር ግን ከዚህ ዝውውር ጋር በተያዘ ወይም ወደ ቱርኩ ክለብ ትራብዞንስፖር መዘወሩ ጋር በተያዘ የተለያዩ ሰዎች ሀሳባቸውን እየሰጡ ይገኛሉ። ከነዚህ መካከል የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር ይናገራል። ወደ ቱርክ መሄድ ከደረጃ በታች ነው ሲልም ነው የቀድሞው የሊቨርፑል ተከላካይ ጄሚ ካራገር የተናገረው። መሐመድ ሳላ ወደ ቱርክ ያቀናል ብሎ በጭራሽ እንዳልጠበቀ ጭምር ነው የተናገረው። ጄሚ ካራገር ይቀጥልና ሳላህ ወደ ዩቬንቱስ አሊያም ኤሲ ሚላን ነበር ያቀናል ብዬ ጠበቅኩት። ምናልባት ደሞዙ ችግር ሊሆንባቸው ይችላል፣ ነገር ግን ከሁለት አንዱን ዩቬንቱስን ወይም ኤሲ ሚላንን ይቀላቀላል ብዬ ጠብቄ ነበር ሲል ይናገራል። ቱርክ ሊግ መሄድ ለእኔ በጣም ዝቅ ያለ ደረጃ ነው ሲልም ጭምር ይናገራል። መሐመድ ሳላ በትላንትናው ዕለትም ዝውውሩን ለማጠናቀቅ ቱርክ ያቀና ሲሆን በደጋፊዎችም በጣም ደማቅ አቀባበል ጭምር ነው የተደረገለትና በዚህም ደስተኛ እንደሆነ ቀደም ብለን ገልጸንላችኋል። ከሊቨርፑል የዝውውር ጉዳዮች ጋር በተያያዘ አንዳንድ ጉዳዮችን እናንሳ። ሊቨርፑል በዚህ የዝውውር መስኮት ምናልባት ቀዝቀዝ ያለ ጊዜን እያሳለፉ ከሚገኙ ክለቦች መካከል አንደኛው ነው ብሎ ማንሳት ይቻላል። እርግጥ ነው ባለፈው የዝውውር መስኮት በጣም ጥሩ የሚባሉ ዝውውሮችን አድርገው እንደነበር እናስታውሳለን። በዚህ የውድድር ዓመት ደግሞ ምናልባት ከቡድኑ ጋር በደንብ ተላምደው ሊጉንም በደንብ ተላምደው ጥሩ ነገሮችን ያሳያሉ ተብሎ ይጠበቃል። ለምሳሌ ያክል ፍሎሪያን ቨርትሰን መመልከት ይቻላል። በጀርመን ብሔራዊ ቡድን የሚያሳየውን አቋም መመልከት ይቻላል። ከዛ ውጭ በባየር ሌቨርኩዘን በነበረበት ጊዜም ሁለት ተከታታይ የውድድር ዓመታት ጭምር የጀርመን ቡንደስሊጋ ምርጡ ተጫዋች እንደነበር እናስታውሳለን እና በሊቨርፑል የመጀመሪያ የውድድር ዓመት ትንሽ ተቸግሮ እንደነበር እናስታውሳለን። ስለዚህ በዚህ ዓመት በጣም ጠንካራውን ፍሎሪያን ቨርትስን እንደምንመለከት ነው በርካቶች እየተናገሩ የሚገኙት። ከዛ ውጭ ሌሎችም ተጫዋቾች አሌክዛንደር ኢሳክም ከጉዳት ጋር እየታገለ ባለፈው የውድድር ዓመት ጥሩ ጊዜን አላሳለፈም። እሱም በዚህ የውድድር ዓመት ራሱን በደንብ ያሳያል ተብሎ ይታሰባል። ታዲያ በዚህ የክረምት ተጫዋቾች የዝውውር መስኮት ሊቨርፑል የግድ ማስፈረም አለበት ተብሎ የሚታሰብባቸው ቦታዎች እንዳሉ ምንም ጥያቄ የለውም። ለምሳሌ ያክል መሐመድ ሳላህን መተካት የሊቨርፑል ዋነኛና ቅድሚያ የሚሰጠው ጉዳይ መሆን አለበት ተብሎ ይታሰባል። እርግጥ ነው መሐመድ ሳላህን ራሱን መተካት በጣም ከባድ ሊሆን ይችላል። ባለፉት ተከታታይ የውድድር ዓመታት የሊቨርፑል ብቻ ሳይሆን የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪነትን ደግሞ ደጋግሞ ያሸነፈ ጎል አስቆጣሪነቱን ብቻ ሳይሆን በአሲስት ደረጃ እንኳን በበላይነት የሚያጠናቅቀን ተጫዋች በአንድ የውድድር ዓመት በጣም በርከት ያሉ እስከ 50 የግብ ተሳትፎችን በአንድ የውድድር ዓመት የሚያደርግን ተጫዋች መተካት ምናልባት ከባድ ሊሆን ይችላል። ነገር ግን የግዴታ በዛ ቦታ ላይ ተጫዋች ማስፈረም እንደሚኖርባቸው ግን የሚያሳዩ ምልክቶች ያሉና በዚህ የክረምት ተጫዋቾች የዝውውር መስኮትም ትልቁ የሊቨርፑል ስራ የክንፍ መስመሩን ማጠናከር እንደሆነ በርካቶች ያምኑ ነበር። አሁንም ያንን ነገር ነው ለማድረግ እየሞከሩ የሚገኙት። ቪክተር ሙኞዝን አስፈርመዋል፣ ነገር ግን በቂ ነው ተብሎ አይታመንም አሁንም ቢሆን። ስለዚህ በቀጣይም ሊያስፈርማቸው የሚፈልጋቸው ተጫዋቾች እንዳሉ የሚታወቅ ጉዳይ ነው። ከነዚህ መካከል የፓሪስ ሰን ዠርሜኑ ብራድሌ ባርኮላ አንደኛው እንደሆነ በተደጋጋሚ ይገለጻል። ያው ሊቨርፑሎች ጠንካራ ግንኙነቶችን ሲያደርጉ እንደነበር እናስታውሳለን። እንዲሁ ደግሞ የመጀመሪያ ዙር ጥያቄ ማቅረባቸውም የሚታወስ ጉዳይ ነው። ነገር ግን ፓሪስ ሰን ዠርሜን ካስቀመጡበት እዚህ ተጫዋች ላይ እንፈልጋለን ካሉት ዋጋ ግን በጣም ዝቅ ያለ ገንዘብን ሊቨርፑሎች እንዳቀረቡ ይፋ ተደርጓል። በዚህም የፈረንሳዩ የመረጃ ምንጭ ለኪፕ እንደተናገረው ከሆነ ፓሪስ ሰን ዠርሜን ከሊቨርፑል የቀረበለትን የመጀመሪያ ዙር የገንዘብ ጥያቄ ወዲያውኑ ውድቅ አድርጎታል የሚል መረጃ ነው ይፋ ያደረገው። በቀጣይ ቀናት ሊቨርፑል ይህንን ተጫዋች ስለማስፈረም አሁንም ጠንክሮ ይሰራል ተብሎ እንደሚጠበቅ ነው ለኪፕ እየተናገረ የሚገኘው። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት ዋነኛ እቅዳቸው እንደሆነ ነው እየተገለጸ የሚገኘው። ነገር ግን አንዳንድ የመረጃ ምንጮችን ስናገላበጥ ካገኘናቸው ነገሮች መካከል አንደኛው ከብራድሌ ባርኮላ ጋር ጥሩ ንግግሮችን እያደረጉ ነው በግል ሊቨርፑሎች። ከዛ ውጭ ግን ምናልባት አርሰናል የቪኒሲየስ ጁኒየር ጉዳይ የማይሳካለት ከሆነና የክንፍ መስመር ተጫዋች ማስፈረም የግዴታው እንደሆነ ስለሚታወቅ ምናልባት ወደ ብራድሌ ባርኮላ ዝውውር የሚመጣ ከሆነ ግን ሊቨርፑልና አርሰናል ሁለቱም ባርኮላን ለማስፈረም ከፓሪስ ሰን ዠርሜን ጋር ስምምነት እንኳን ቢደርሱ ቤን ጃኮብስ እንደሚናገረው ከሆነ ወይም ያለኝ መረጃ ብሎ እንደተናገረው ከሆነ ባርኮላ ከአርሰናል ይልቅ ሊቨርፑልን ሊመርጥና ወደ ሊቨርፑል ሊያመዝን እንደሚችል የሚያሳይ መረጃ ነው እየተናገረ የሚገኘውና ይሄ ለሊቨርፑል ደጋፊዎች በጣም አስደሳች እንደሆነ ይታመናል። ምናልባት በገንዘብ ጉዳይ ላይ ሁለቱ ክለቦች መስማማት ብቻ እንደሚጠበቅባቸውና በአንጻሩ የብራድሌ ባርኮላ ጉዳይ ግን ወደ ሊቨርፑል የማምራት ፍላጎቶች እንዳሉ ነው የሚነገረው። ነገር ግን በዝውውር ገበያው ላይ ግን ምንም ነገር ማመን አይቻልም። በዝውውር ጉዳዮች ላይ ወዲያው አንዳንድ ነገሮች ትዊስት ሲያደርጉ በደንብ እንመለከታለን እና ሊቨርፑል ይህንን ዝውውር ግን ጠንክሮ ለማስፈረም እየገፋ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው ጀድ ስፔንስን እንመልከት። ጀድ ስፔንስ ከሊቨርፑል የዝውውር ጥያቄ ከቀረበለት ሊቨርፑልን የመቀላቀል ፍላጎት እንዳለው
ይፋ እየተደረገ ይገኛል። ይሄ ክንፍ መስመር ተጫዋች በተለይ በእንግሊዝ ብሔራዊ ቡድን በዚህ የዓለም ዋንጫ ክረምት ላይ በተደረገው የዓለም ዋንጫ ላይ በጣም ጠንካራ አቋማቸውን ካሳዩ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። የቶትናሙ ጄድ ስፔንስ እና በጣም ጥሩ ጊዜያቶችን በዚህ በ2026 የዓለም ዋንጫ ላይ አሳልፈዋል። በርካታ ክለቦችም የተጫዋቹ ፈላጊ እንደሆኑ እየተነገረ ነው። አሰልጣኝ ሮቤርቶ ዲዘርቢ ከዚህ ተጫዋች ጋር በተያያዘ ጥያቄ ቀርቦላቸው በክለቡ መቆየት የሚፈልግን ተጫዋች ብቻ ነው ማቆየት የምንፈልገው የሚል አይነት ሀሳብን ሰጥተዋል። በክለቡ ቢቆይ ደስ እንደሚላቸው ነገር ግን ካልፈለገ ግን ያን ያክል የማስገደድ ፍላጎት እንደሌላቸው ነው ሮቤርቶ ዲዘርቢ ሲናገሩ የነበሩት። የጣሊያን ክለቦች በእንግሊዝም የሚገኙ አንዳንድ ክለቦች ፍላጎት አላቸው። ነገር ግን የተጫዋቹ ፍላጎት ምናልባት ሊቨርፑል ወደዚህ ዝውውር የሚገባ ከሆነና እሱን ለማስፈረም ጥያቄዎችን የሚያቀርብ ከሆነ የጄድ ስፔንስ ፍላጎት ወደ ሊቨርፑል መዘዋወር እንደሆነ የሚያሳዩ መረጃዎችን ነው ይፋ እየተደረጉ የሚገኙት። ከቼልሲ ጋር ደግሞ የተያዙ ጉዳዮችን ውድ ቤተሰቦቻችን ወደ እናንተ እናደርስ። ቼልሲ ትላንትና ጨዋታ ማድረጉን እናስታውሳለን። ትላንትና ቀን አካባቢ ላይ ነው የወዳጅነት ጨዋታ ያደረገው። ከዩቬንቱስ ጋር የተደረገ ጨዋታ ነው። ቼልሲዎች ትላንትና ሽንፈት ገጥሟቸዋል። ከዩቬንቱስ ጋር በተደረገው ጨዋታ 1-0 በሆነ ውጤት ነው የተሸነፉት። የዩቬንቱስን የማሸነፊያ ብቸኛ ጎልም ዘይግሮቫ ነበር ማስቆጠር የቻለ። በጣም ግሩም ጎል እንደሆነች ተመልክተናል። በጨዋታው ላይ ግን በጣም በርከት ያሉ ጉዳዮች የሚነሱ ጉዳዮች አሉ። ከነዚህ መካከል አንደኛው የማካይሎ ሙድሪክ ጉዳይ ነው። ማካይሎ ሙድሪክ ከአመታት በኋላ እንግዲህ ቁጥሮቹን በእርግጠኛ ባልሆንም ከ600 በላይ ቀናቶች በኋላ እንግዲህ ወደ ሜዳ ተመልሷል። ትላንትና ለመጀመሪያ ጊዜ ነው ጨዋታን ያደረገው። ከአመታቶች በኋላ ጨዋታን ያደረገበት መርሃ ግብር ሆኗል። ማካይሎ ሙድሪክ ትላንትና ተቀይሮ ገብቶ ነው ጨዋታን ያደረገው። ቼልሲ እንግዲህ ትላንትና የወዳጅነት ጨዋታውን ይሸነፍ እንጂ በቀጣይ የተለያዩ ጨዋታዎችን ያደርጋል። ለምሳሌ ያክል ከዛው ከጣሊያኑ ክለብ ኤሲ ሚላን ጋር የፊታችን ቅዳሜ ሌላው የወዳጅነት ጨዋታ ያደርጋል ተብሎ ይታሰባል። በጣም በርከት ያሉ ጨዋታዎችን እያደረገ ነው። ከቶትናም ጋርም በቅርቡ ጨዋታ አድርጎ 2-1 መሸነፉን እናስታውሳለን። ቻቪ አሎንሶ በዚህ መሃል ግን ቡድናቸውን በደንብ እየገመገሙ እንዳለ ጭምር ነው እየተገለጸ የሚገኘው። በትላንትናው ጨዋታ ላይ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው የሆነው ኮል ፓልመር በጨዋታው ላይ አልነበረም። ከዛ ውጭ ላቪ ኮልዊልም በትላንትናው ጨዋታ ላይ ካልነበሩ ተጫዋቾች መካከል የሚጠቀሰው ሌላኛው ተጫዋች እንደሆነ ይፋ ተደርጓል። በትላንትናው ጨዋታ ላይ እነዚህ ሁለት የቼልሲ ተጫዋቾች ያልተሰለፉበት ምክንያት ቀለል ያለ ህመም ስለገጠማቸው ወይም ምቾት ማጣት ስለተሰማቸው እንደሆነ ነው ቻቪ አሎንሶ እየተናገረ የሚገኘው እንጂ ጉዳት አስተናግደው በጭራሽ አይደለም። የተወሰኑ ምቾቶች ማጣቶች ብቻ ከጨዋታ ውጭ እንዲሆኑ አድርጓቸዋል የሚል አይነት ሀሳብን ነው ትላንትና አሰልጣኝ ቻቪ አሎንሶ እየተናገረ እንደነበር የተመለከተ ነው። ከዛ ውጭ ግን የኮል ፓልመር ህመም ከስፐርስ ጋር በነበረው ጨዋታ በግጭት ወይም በንክኪ ያጋጠመው የተወሰነ ህመም ብቻ እንጂም የብሽሽት ጉዳት እንዳልሆነ ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በተለይ ባለፈው የውድድር ዓመት ይህ ተጫዋች ኮል ፓልመር በጣም ወሳኝ ተጫዋቻቸው እንደሆነ ይታወቃል እና በጉዳት ምክንያት ግን የሚፈልገውን አይነት እንቅስቃሴዎችን ማድረግ አልቻለም ነበር። ከዚያ ውጪ ተደጋጋሚ ጉዳቶቹ ሜዳ ላይ እንዳንመለከተው አድርጎ ነበር። በዚህ ምክንያት በርካቶች በተለይ የቼልሲ ደጋፊዎች ስጋት አላቸው የዚህ ተጫዋች ጉዳት እንዳያገረሽ በሚል። ነገር ግን አሁን ያን ያክል የሚያሳስብ ጉዳት እንዳልሆነ ነው ቻቪ አሎንሶ የተናገረው። ጉዳት ባንለው ትንሽ ህመም ተሰምቷቸዋል ብንለው ይሻላል ብለዋል ቻቪ አሎንሶ። ኮል ፓልመርናም እንዲሁ ደግሞ ሌቫይ ኮልዊል መጠነኛ ግጭት አጋጥሟቸው ነበር። ስለዚህ እነሱን አደጋ ውስጥ መክተት ስላልፈለግን ነው ከጨዋታው ውጭ ያደረግናቸው። ቅዳሜ ግን ሙሉ ለሙሉ ጤነኛ ሆነው እንደሚመለሱ ተስፋ አደርጋለሁ ብለዋል ቻቪ አሎንሶ ከጨዋታው በኋላ በነበረው ፕሬስ ኮንፈረንስ ላይ ሲናገር። ሌላኛው ቻቪ አሎንሶ ካነሳቸው ነጥቦች መካከል ደግሞ ስለ ሙካይሎ ሙድሪክ ደስተኛ ስለመሆኑ ተጠይቆ ነበር። በእርግጥም ለሱ በጣም ደስ ብሎኛል። እሱን ወደ ሜዳ ተመልሶ ማየት በክለብ ውስጥም ላለ ለእያንዳንዱ ሰው ስሜት የሚነካ ነበር። በተለይም ከጨዋታው በፊት ከ10 እስከ 15 ደቂቃ ሊጫወት እንደሚችል ሀሳቤን ስነግረው በጣም ተደስቶ ነበር። ከረጅም ጊዜ በኋላ ወደ ሜዳ መመለሱም ለሱም ሆነ ለሁላችንም በጣም ትልቅ ደስታን ፈጥሮልናል ሲልም ጭምር ነው ቻቪ አሎንሶ የተናገረው። ስለ አጠቃላይ አጨዋወታቸውም ሲናገር በጣም ጥሩ አጀማመር ወይም ጥሩ ጅምር ነበረን ብዬ አስባለሁ። በመጀመሪያዎቹ 30 እና 35 ደቂቃዎች ላይ ኳሱን በሚገባ ተቆጣጥረን ተጫውተናል፣ የግብ ዕድሎችን ፈጥረናል። ነገር ግን ልክ እንደባለፈው ቅዳሜ ሁሉም በመጨረሻዎቹ ደቂቃዎች ላይ የጨዋታ ቁጥጥር በእጃችን ወጥቶ ነበር። በሁለተኛው አጋማሽ ብዙ ቅያሬዎች ስለነበሩ ጨዋታው እንደ መጀመሪያው የተረጋጋ አልነበረም ሲልም ጭምር ነው የተናገረው። ሆኖም ግን ይሄ የዝግጅት ሂደት ነው። ሁሉም ተጫዋቾች የጨዋታ ደቂቃ እንዲያገኙ ማድረግ ነው የሚያስፈልገው ሲልም ይናገራል። ወደ ለንደን ከመመለሳችንና የውድድር ዘመኑን ከመጀመራችን በፊት ገና 2 ጨዋታዎች ይቀሩናል ሲልም ጭምር ነው የተናገረው። የፊታችን ቅዳሜ ደግሞ ሌላኛውን ጨዋታ እናደርጋለን ብሏል። ቻቪ አሎንሶ የጉዞ ድካም ዝግጅታቸውን ስለ መጉዳቱ ሲናገር ከሁኔታዎች ጋር መላመድ የግድ ይኖርብናል። በማንኛውም የጉዞ ፕሮግራም ላይ ከሚፈጠሩ አዳዲስ ነገሮች ጋር
ራስን ማስማማት ግድ እንደሆነ አውቃለሁ። በኮብሃም ልምምድ ማዕከል ሁሉንም ነገር ተቆጣጥሮ ከመስራት ጋርም አንድ አይነት ባይሆንም እስካሁን ያለው ቆይታችን ግን ግሩም ነበር ሲል ይናገራል። በሲድኒና በሆንግ ኮንግ ቆይታችንም ወደነዋል። የሜዳው ጥራትና ከዚህ የተሻለ ደግሞ ሊሆን ይችል ነበር፣ ነገር ግን አሁን ያለን አማራጭ ይሄኛው ብቻ ነው ሲልም ጭምር ነው የተናገረው። ቻቪ አሎንሶ በቼልሲ ከሪያል ማድሪድ ልምዱ የተለየ ነገሮችን እንደሚያደርግ ሲጠየቅም በፍጥነት መማር አለብን፣ ካሉ ተጫዋቾች ጋር ራስን ማላመድ የግድ ይጠበቅብሃል። በክለቡና ከተጫዋቾቹ ጋር በመሆን አዲስ ነገር መፍጠርን አስባለሁ። አብረን መስራት ከጀመረን ገና 3 ሳምንታችን ስለሆነ ስለ ሁሉም ነገር አሁን ላይ ማውራት ከባድ ይሆናል፣ ነገር ግን ትናንሽ እርምጃዎችን ወደፊት እየተራመድን ነው። ወደፊት ደግሞ ብዙ አዳዲስ ነገሮችን እንደምንሰራ እርግጠኛ ነኝ ሲልም ጭምር የተናገረው ቻቪ አሎንሶ ኮል ፓልመር ከሞርጋን ሮጀርስ ጋር በማጣመሩ ላይ ስላለው ስሜት ሲናገር በእርግጠኝነት ሁለቱ ለእኛ በጣም አስፈላጊ ተጫዋቾች ናቸው። በቡድኑ የማጥቃት እንቅስቃሴ ውስጥም ትልቅ ሚናን ይጫወታሉ ብዬ አስባለሁ። ከተጋጣሚ ተከላካይ መስመር ጀርባ ኳስ ሲደርሳቸው ፈጠራ የታከለበት አደጋን መፍጠር ይችላሉ። ጎል ማስቆጠርና ኳስ ማቀበልም ይችላሉ። ጥሩ መግባባት አላቸው። ይህ ደግሞ ሚናቸውን በተገቢው ለመወጣትም ይረዳቸዋል ብዬ አስባለሁ ሲልም ነው የተናገረው ቻቪ አሎንሶ። ስለ ማርኮ ፓሌስትራና ስለ ጂኦቫኒ ክዋንዳም እንዲሁ ይናገራል። እነዚህ ሁለት ተጫዋቾች ጥሩ ተግባቦት ነበራቸው። እንግዲህ ከነሱ ጋር በተያዘ ሀሳቡን ሲሰጥም በጂኦቫኒ ኩዌንዳ በጣም ደስተኛ ነኝ። ባለፈው ሳምንት በአውስትራሊያ ከኛ ጋር አልነበረም፣ ነገር ግን ከጥቂት ቀናት በፊት መጥቶ ከትንሽ ጉዳት በኋላ 45 ደቂቃ መጫወት ችሏል። በጣም ጥሩ ነበር። እነዚህን ደቂቃዎች ማግኘቱ በጣም አስደስቶኛል። ማርኮ ፓሌስትራም ቢሆን ደግሞ በእርግጠኝነት ትልቅ ተጽዕኖ እየፈጠረ ነው። ጉልበቱን ማየት ትችላላችሁ። ወደፊትና ወደ ኋላ ሳይታክት ነው የሚመላለሰው። በጥሩ የሰውነት አቋምና በማጥቃት ክልል ውስጥም ባለው ጥራትም ተደንቀናል። ማርኮ ፓሌስትራ በቡድናችን ውስጥ በመኖሩና መፍትሄ በመስጠቱ ደስተኞች ነን ሲልም ነው የተናገረው። በተለያዩ ቦታዎች ላይ መጫወት የሚችል ፍሌክሲብል ተጫዋች ስለሆነ ከሱ ጋር መስራት በጣም አስደሳች ያደርገዋል ሲልም ጭምር ነው ቻቪ አሎንሶ ትናንትና ከነበረው ጨዋታ በኋላ በርከት ያሉ ሀሳቦችን የሰጠበትን ፕሬስ ኮንፈረንስ እንዳደረገ የተመለከት ነው። በቀጣይም እንዲሁ ጨዋታዎች በወዳጅነት ጨዋታዎች ይቀጥላሉ ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ፔፕ ቻቫሪያ በ19 ሚሊዮን ዩሮ ገደማ ከተጨማሪ ጉርሻዎች ጋር ወደ ቼልሲ ሊዘዋወር እየተዘጋጀ እንደሆነ ይፋ አድርጓል። ቤን ጃኮብስ ሲናገር ሁሉም ነገር እንደታቀደው ከሄደ ቻቫሪያ በዚህ ሳምንትም ዝውውሩን በይፋ ያጠናቅቃል ተብሎ እንደሚታሰብ ነው የተነገረው። ሁለቱ ክለቦች በአሁኑ ሰዓት የዝውውሩን የመጨረሻ ሂደትም እያጠናቀቁ እንደሆነ ጭምር ነው ፔፕ ቻቫሪያን በተመለከተ የመረጃ ምንጮቹ ይፋ ያደረጉት። ቼልሲ ተጫዋቾችን በመሸጥ ስራ ይበዛበታል ብሏል ፋብሪዚዮ ሮማኖ ሲናገር፣ ነገር ግን እኔ እርግጠኛ ነኝ ቼልሲ በዝውውር ገበያው ላይ ገና ያልጨረሱት ነገር አለ ሲልም ጭምር እንዲሁ ይናገራል። ቼልሲ ግን ተጫዋቾችን በመሸጥ ስራ ይበዛበታል እንደሚል ጭምር ነው የተናገረው። ዌስሊ ፎፋና ወደ ሌላ ክለብ ለመሄድ ፍላጎት የለውም ተብሏል። እናም በአሁኑ ጊዜ የፕሮጀክቱ አካልም ሆኖ ይገኛል ተብሎ ይታሰባል። ዌስሊ ፎፋና ሙሉ የውድድር ዘመኑን ብቁ ሆኖ ማቆየትም እንደሚችልና ለቼልሲ ደጋፊዎችም ከጥቂት ዓመታት በፊት ያስፈረሙትን አስደናቂ ተጫዋችም እንደሚያሳያቸው ያምናል። እናም በቼልሲ መቆየትም እንደሚፈልግ ጭምር ነው ዌስሊ ፎፋናን በተመለከተ እየተገለጸ እንደሚገኝ ዘገባው የጠቆመው። ነገር ግን አክሰል ዲሳሲ፣ ቤንዌት ባዲያሼል፣ ቶሲና ደርቤዮ ሁሉም ቼልሲን የሚለቁ ከሆነ ሌላ የመሃል ተከላካይ ሊያስፈርሙ ይችላሉ ቼልሲዎች። ይሁን እንጂ ያ የዝውውር እንቅስቃሴ የሚኖሩ እድሎችን በመጠቀም ግን የሚደረግ ነው የሚሆነው። ነገር ግን በአሁኑ ጊዜ ያንን እንደ ቅድሚያ ወስደውታል ተብሎ እንደማይታመን ነው ቤን ጃኮብስ እየተናገረ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። በአጠቃላይ ከቼልሲ ጋር በተያዘም ትናንትና ሲወጡ የነበሩ መረጃዎችም እነዚህን ነው የሚመስሉት። የሪያል ማድሪድን ጉዳዮች ደግሞ ወደ እናንተ እናደርስ። ማድሪድ ተጫዋች ለማስፈረም መስማማቱ ይፋ ተደርጓል። ሪያል ማድሪድ የአረቢ ላይፕዚጉን የክንፍ መስመር ተጫዋች ያን ዲዮማንድን ነው ለማስፈረም ሙሉ ስምምነት ላይ መድረሳቸውን ትላንትና ይፋ እንዳደረጉም የተመለከትነው። ሎስ ብላንኮቹ ተጫዋቹን ለማስፈረምም 140 ሚሊዮን ዩሮ በሚደርስም የዝውውር ዋጋ ነው ለማስፈረም መስማማታቸው ይፋ የተደረገው። ዲዮማንድ ወደ ሪያል ማድሪድ በማቅናትም የሕክምና ምርመራውን እንደሚያደርግ ነው ይፋ የተደረገው። የተጫዋቹ የቀድሞ ክለብ የሆነው ሌጋኔሽ ከዝውውሩ የተወሰነ ክፍያ እንደሚያገኙ ጭምር ይፋ ተደርጓል። በአጠቃላይ ግን ሪያል ማድሪዶች ሌላኛው ፈራሚ አድርገው እንግዲህ ያን ዲዮማንድን ማምጣታቸው ነው ይፋ እየተደረገ የሚገኘው። በሚቀጥለው የውድድር ዓመትም ምናልባት በክንፍ መስመሩ ላይ በጣም ጥሩ ተጫዋች ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ዲዮማንድ ቀጣዩ የሪያል ማድሪድ ተጫዋች መሆኑ ተረጋግጧል። ብራዚላዊው ተጫዋች ቪኒሲዮስ ጁኒየር ዓመታዊ 28 ሚሊዮን ዩሮ ክፍያ መጠየቁ ይፋ ተደርጓል። ሪያል ማድሪድ በበኩሉ 22 ሚሊዮን ዩሮ ያቀረበለት ሲሆን ነገሩ በምን ይቋጫል የሚለው ጉዳይ በቀጣይ የሚታወቅ ነው። አርሰናል ቪኒ ጁኒየርን ለማስፈረም ከመቼውም ጊዜ በላይ ሆነም ፍላጎታቸው ከፍ እያለ እንደመጣ ነው የሚነገረው።
አርሰናሎች ተጫዋቹን ለማስፈረም ባላቸው ነገር ሁሉ ጥረት እያደረጉ እንደሚገኝ ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በተለይ አርሰናል ቪኒ ጁኒየር በሪያል ማድሪድ ካልቆየ ወደ እኛ ይመጣል የሚል ተስፋ እንዳላቸው ጭምር ነው የተነገረው። ጉዳዩ ግን መገናኛ ብዙሃን ጆሮች ጋር ሳይደርስም አርሰናል በውስጥ ለረጅም ጊዜ ሲሰራበት እንደነበር ጭምር ይፋ ተደርጓል። በተለይ ዳቪድ ኦርነስቲን 50-50 ነው ሲል ጭምር ትናንትና ተናግሯል። ነገር ግን ከቪኒ ጁኒየር ጋር በተያዘ ግን በተለይ ከዚህ በፊት ከክሪስቲያኖ ሮናልዶና ከሰርሂዮ ራሞስ ጋር በተያዘ አንዳንድ ጉዳዮች ጋር ሲያያይዙት በርካቶች እናስታውሳለን። በተለይ ክሪስቲያኖ ሮናልዶ ወደ ዩቬንቱስ ያመራበት ኢንሲደንት በክለቡ ተጨማሪ ክፍያዎች እንዲከፈሉ ጥያቄዎችን በማቅረቡ በተለይ ወደ 30 ሚሊዮን ዩሮ አካባቢ እንዲከፈሉ ያን ጥያቄ አቅርቦ ነበር። በአንጻሩ ሪያል ማድሪድ ግን ከሱ ዝቅ ያለ ክፍያን ወደ 26 ሚሊዮን ዩሮ አካባቢ እንዳቀረቡለት ይናገር ነበር። በሰርሂዮ ራሞስም ጉዳይ ላይ ተመሳሳይ ነገሮች እንደነበሩ እናስታውሳለን እና የቪኒሲዮስ ጁኒየር ጉዳይ ግን ከዛ በተቃራኒ ወይም ደግሞ ከዛ ጋር ተመሳሳይነት የለውም የሚሉ ዘገባዎች አሉ። አንደኛ ነገር የኮንትራቱ እድሳት ጉዳይ ላይ ተመሳሳይ ነገሮችን ቢሆን ያጋጠማቸው እንግዲህ ሮናልዶም ራሞስም እንዲሁ ቪኒም ተመሳሳይ ነገርም ቢሆን ያጋጠማቸው ነገር ግን የቪኒ ጁኒየር እድሜ ግን ከግምት ውስጥ አስገብተው ነው ሪያል ማድሪዶች የተወሰነ ገንዘብን ለመጨመር ፍላጎት እንዳላቸው ያሳዩት። ሮናልዶም ራሞስም በጣም ወሳኝ የሚባሉ ተጫዋቾች ነበሩ። ነገር ግን እድሜያቸው ወደ 30 አካባቢ የተጠጋበት ጊዜ ነበር። ያኔም ከኮንትራት ጉዳይ ጋር ከሪያል ማድሪድ ጋር ሰጣ ገባ ውስጥ የገቡበት ጊዜና በዚህ ምክንያት ቪኒሲዮስ ጁኒየር ግን ገና እድሜው 26 ዓመት ከመሆኑ ጋር በተያያዘ በሚቀጥሉት የውድድር ዓመታትም ገና በትልቅ ደረጃ ይህንን ቡድን ማገልገል ይችላል ብለው ስለሚያምኑ በዚህ ምክንያት ነው ተጫዋቹን ለማቆየት ወይም ደግሞ ፍላጎት እንዳላቸውና ደሞዙን ለመጨመር ፍላጎት እንዳላቸው እየተገለጸ የሚገኘውና ሪያል ማድሪድ ለብራዚላዊው ተጫዋች ቪኒሲዮስ ጁኒየር የተሻሻለ አዲስ ኮንትራት የሚያቀርቡት በዚህ ምክንያት ነው ተብሏል። ሪያል ማድሪድ በትላንትናው ዕለት ከቪኒ ጁኒየር ወኪሎች ጋር ለንግግር ተቀምጦ እንደነበር የምናስታውሰው ነው። በዚህ ንግግር ላይ ሎስ ብላንኮቹ ከዚህ በፊት ያቀረቡትን ውል አሻሽለው ነው ይዘው የቀረቡት። አንዳንድ የመረጃ ምንጮች ግን ሪያል ማድሪድ የመጨረሻ ውሳኔውን የወሰነው ከዚህ በኋላ ምንም አይነት ደሞዝ አይጨምርለትም የሚል አይነት ሀሳቦችን ሲያጋሩ እንደነበር እናስታውሳለን። ትናንትና በነበረው ነገር ላይ ግን የተወሰኑ ጭማሪዎችን እንዳደረጉ ይፋ ተደርጓል። ይሁን እንጂ በሪያል ማድሪድ እና በቪኒሲዮስ ጁኒየር መካከል ያለው የፋይናንስ ልዩነት ግን አሁንም ትልቅ ነው ተብሎ ነው የሚነገረው። ሪያል ማድሪድ ውሉን እንግዲህ አሻሽሎ ያቀረበው ተጫዋቹ ለክለቡ በጣም አስፈላጊ ተጫዋች እንደሆነ እንዲሰማው ወይም ደግሞ ለዚህ ፕሮጀክት ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ተደርጎ እንደሚቆጠር እንዲያውቅ ጭምር የተደረገ እንደሆነ ነው የተገለጸው። ክለቡ አሁን ላይ ቪኒሲዮስ ጁኒየር አስቦበት የመጨረሻ ውሳኔውን እንዲወሰን ጊዜ መስጠቱ ነው እየተነገረ የሚገኘው። ቪኒ ጁኒየር በቀጣይ ውሉን ከመቀበል ቀጣይ ዓመት በነፃ ከመውጣት ወይም ከአርሰናል ጋር ከመቀላቀል አንዱን ይመርጣል ተብሎ እንደሚታሰብ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ሌላኛው ከቪኒ ጁኒየር ጋር በተያዘ ጉዳይ የሚነሳው የጆዜ ሞሪኒዮ ጉዳይ ነው። ጆዜ ሞሪኒዮ ለሪያል ማድሪድ በቀጥታ ተናግረዋል። ሁሉም ደግሞ ኮከቦቻቸው እንዲቆዩና መፍትሄ እንዲፈልጉላቸው እንደሚፈልጉ ነው ለካንዴና ሴር የተባለው የመረጃ ምንጭ እየተናገረ የሚገኘው። ጆዜ በክለብ ውስጥ ያሉት ሁሉም ሱፐርስታሮች ቪኒሲዮስ ጁኒየርን ጨምሮ ሌሎችም ሱፐርስታሮች ጭምር በክለቡ እንዲቆዩ ይፈልጋሉ እንጂ በጭራሽ እንዲሸጡ ፍላጎት የላቸውም ተብሏል። ጆዜ ሞሪኒዮ በቪኒሲዮስ ጁኒየር ላይ ያለው አመለካከትም ሁልጊዜም ቢሆን በጣም ጥሩ ነው። ተጫዋቹ በቡድናቸው ውስጥ ቢኖር በጣም ደስተኛ እንደሚሆኑ በተደጋጋሚ ጊዜ ሲገልጹ እንደነበር ጭምር እናስታውሳለን። አሁንም ያንን ነው እየተናገሩ የሚገኙት። ጆዜ ሞሪኒዮ በቪኒ ጁኒየር የኮንትራት ማደስ ውስጥም ቁልፍ ሚናን እንደተጫወቱ ጭምር የሚያሳዩ ነገሮች ያሉ። ቪኒ በእረፍት ላይ ያለ እንኳን ጆዜ ዘወትር ይደውልለት ነበር ወይም ደግሞ ሁሌ ያነጋግረው ነበር። ሞሪኒዮ ቪኒን ለሱ ፕሮጀክት ውስጥ ምን ያክል አስፈላጊ እንደሆነ ሁልጊዜ የሚነግረው ነበር ብለዋል ግሎቦ የተባለው የብራዚል የመረጃ ምንጭና በዚህ ምክንያትም ቪኒሲዮስ ጁኒየር በክለቡ የሚቆይ ከሆነ ትልቁን ስራም ጆዜ ሞሪኒዮ እንደሰራ ጭምር የሚያሳዩ መረጃዎችን ነው ግሎቦ የተባለው የመረጃ ምንጭ የብራዚል የመረጃ ምንጭ እየተናገረም የሚገኘው። ሌላኛው ከብራሂም ዲያዝ ጋር የተያዘ ጉዳይ ነው። ብራሂም ዲያዝ ለጆዜ ሞሪኒዮ ሀሳቡን ሰጥቷል። ነገሮች በጣም ጥሩ ሁኔታ ላይ እየሄዱ ነው፣ ምክንያቱም እሱ በሆነ መላው የቴክኒክ ቡድን በጣም ጥሩ ሁኔታ እየተዘጋጁ ናቸው። ስለ ሞሪኒዮ ማንነትና ስላሸነፋቸው ስኬቶች ሁሉ አስቀድመን ጠንቅቀን እናውቃለን። ከሱ ጋር ማሸነፋችንን መቀጠል ነው የምንፈልገው። ጨዋታዎች ላይም እንዲሁ ጠንካራና ትጉ እንድንሆንም ደግሞ ከፍተኛ የግል ክህሎት እንዳለንና ለውጥ ማምጣት እንደምንችል ይነግረናል። ነገር ግን ጠንክሮ መስራት በጣም አስፈላጊ እንደሆነ ሁላችንም እናውቃለን። እርስ በርስም መስዋዕትነት እንድንከፋፈልና አንድ ቡድን እንድንሆንም ይፈልጋል አሰልጣኙ። ያንን ለማድረግም ቁርጠኞች ነን ሲልም ጭምር ይናገራል። በተለይ ብራሂም ዲያዝ በዓለም ዋንጫ ካሳየው ጥሩ ከሚባለው እንቅስቃሴ በኋላ 4 አሲስቶችን በዓለም ዋንጫ ላይ እንዳደረገ
እናስታውሳለንና በጣም ጥሩ የሚባለውን እንቅስቃሴውን ካሳየ በኋላ አሁን ላይ በሪያል ማድሪድ ቤት ምንም እንኳን በቦታው ላይ ትልቅ ፉክክሮች ይጠብቁታል ተብሎ ቢታሰብም ምክንያቱም አሁን ያን ዲዮማንድ መጥቷል። ከዛ ውጪ አርዳ ጉሌር እዛ ጋር ሊጫወት ይችላል ተብሎ ይታመናል። ኤንድሪክ ካለቀ ከዛ ቦታ ላይ የሚጫወት ሌላኛው ተጫዋች ነው። ሮድሪጎ ከጉዳቱ ሲመለስ ትልቅ ፉክክር የሚኖርበት ቦታ ይሆናል ተብሎ ይታሰባልና ብራሂም ዲያስ በዛ ቦታ ላይ ፉክክሮች ቢኖሩም ነገር ግን በክለቡ መቆየትን ምርጫው እንዳደረገና የተለያዩ ክለቦች ጥያቄ ቢያቀርቡለትም በሪያል ማድሪድ መቆየት ምርጫው እንደሆነ የሚያሳዩ መረጃዎችን በተደጋጋሚ ስንመለከት ነበር። በሚቀጥለው የውድድር ዓመትም ጠንካራ ሆኖ ለመቅረብ ጭምር ዝግጁ እንደሆነ ነው ብራሂም ዲያስ እየተናገረ የሚገኘው። የባርሴሎናን ጉዳዮች ደግሞ እንመልከት። እንደ ፋብሪሲዮ ሮማኖ ዘገባ ከሆነ በባርሴሎና ረቡዕ ዕለት ስብሰባም ተካሂዷል ተብሏል፣ ወይም ትላንትና ስብሰባ ተካሂዷል ተብሏል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ በማድሪድ ከሚገኘው የሁሊያን ወኪል ፈርናንዶ ሂልዳጎ ጋር ነው እንደተገናኘ የተገለጸው። በሚቀጥሉት ቀናት ይህንን የሁሊያን አልቫሬስ ታሪክ እንዴት መያዝ እንደሚቻል ለመረዳትም ነው ውይይቶች የተደረጉት። ባርሴሎናዎች እሱን እየጠበቁት እንደሆነ አሁንም ድረስ እሱን የማስፈረም ተስፋ እንዳላቸውና አሁንም ቢሆን እንደ ዋና ቅድሚያ የሚሰጡት ጉዳይ አድርገው እንደሚመለከቱት ነው ለሁሊያን አልቫሬስ እያረጋገጡለት የሚገኘው። ነገር ግን እስከ ምሽት ድረስ ግን በአትሌቲኮ ማድሪድ አቋም ላይ ምንም አይነት ለውጦች እንዳልታዩ ጭምር ነው የተናገረው። ሁሊያን አልቫሬዝን ለማስፈረም ብቸኛው መንገድ ከአትሌቲኮ ማድሪድ ጋር ስምምነት ላይ መድረስ ነው። እስከ ምሽት ድረስ ግን ከአትሌቲኮ ማድሪድ ጋር አሁንም ምንም አይነት አረንጓዴ መብረቶች አልተሰጡም ነበር። ስለዚህም መጠበቅና ምን እንደሚፈጠር መረዳት ይኖርባቸዋል ተብሎ ይታሰባል ባርሴሎናዎች። ነገር ግን በአሁኑ ሰዓት በክለቡ በኩል አሁንም ምንም አይነት ለውጦች እንደሌሉ ነው የተገለጸው። በዴኮና በሁሊያን መካከልም በሁሊያን አልቫሬዝ ወኪል መካከልም ከሚደረገው ስብሰባ በኋላ ወደፊት ምን እንደሚፈጠር ግን በተደጋጋሚ የምንመለከተው እንደሆነ ነው የመረጃ ምንጮቹ የሚናገሩት። አሁንም ቢሆን ሁሊያን አልቫሬዝ ባርሴሎናን መቀላቀል እንደ ህልም ኢላማው እንደሚመለከት ጭምር ነው የመረጃ ምንጩ እየተናገረ የሚገኘው። በባርሴሎና የሁሊያን አልቫሬዝ ዝውውር ታሪክ ውስጥ የክለቡ የመጨረሻ ተስፋ ራሱ ሁሊያን አልቫሬዝ ይሆናል ተብሎ እንደሚጠበቅም ግን አንዳንድ የመረጃ ምንጮች ይናገራሉ። ከሱ ውጭ እንግዲህ ሌላ ምንም ተስፋ የለውም የሚል አይነት ዘገባዎችም አሉ። ያው ተስፋ ቢሆን እንኳን ፈጽሞ እርግጠኛ መሆን አይቻልም። የባርሴሎና ዓላማው ሁሊያን አልቫሬዝን ለማስፈረም እውነተኛ ጥረቶችን ማድረጋቸው መቀጠሉን ነው። ተጫዋቹ ራሱ እንዲረዳቸው ጭምር ማድረግ ይፈልጋሉ የሚል መረጃ እንዲረዳው ጭምር ይፈልጋሉ የሚል መረጃ ነው እየወጣ እንደሚገኝ ዘገባው የጠቆመው። በኦገስት 10 ሁሊያን አልቫሬዝ ለስፖርቱ አመራር መልቀቅ እንደሚፈልግ በቀጥታ ያሳውቃቸዋል። እናም እሱ ደግሞ ባርሴሎናን ብቻ ነው የሚፈልገው፣ ሌላ ክለብም እንደማይፈልግ ጭምር ይፋ ተደርጓል። ተጫዋቹ ግጭት አይፈልግም፣ በዚህ ምክንያትም አድማ አያደርግም። ነገር ግን በዚህ ጊዜ ምንም ተጨማሪ መግለጫ ወይም ደግሞ ምልክት ሳይኖር በቀጥታ የግል ጥያቄዎችን ማቅረብ ይፈልጋል። ሁሊያን አልቫሬዝ ለአትሌቲኮ ያለውን አቋም በግልጽ የሚገልጽበት ጊዜም እንደደረሰ ነው የሚያምነው። ባርሴሎና አትሌቲኮ ለመደራደር ከተስማማ አቅርቦቶቻቸውን ለመጨመር ዝግጁ ናቸው። ስለዚህም ምንጮች እንደሚያሳዩት ከሆነም ሁሊያን አልቫሬዝ የተወሰኑ ጥረቶችን ማድረግ ይኖርበታል ተብሎ ነው የሚጠበቀው። ሁሊያን አልቫሬዝ በኦገስት 10 ወደ አትሌቲኮ ማድሪድ እንደሚመለስም ይጠበቃል። ምክንያቱም ፕሮፌሽናል አቋሙን መጠበቅ እንደሚፈልግ ነው የተናገረው። ይሁን እንጂ ለዲየጎ ሲሞኔና ለአትሌቲኮ ማድሪድ ቦርድም ፊት ለፊት ካሁን በኋላ ለክለቡ መጫወት እንደማይፈልግና ፍላጎቱ ወደ ባርሴሎና እንጂ ወደ ሌላ ክለብ መቀላቀል እንዳልሆነ ይነግራቸዋል። ጫናውን ለመጨመርም ዝግጁ ነው። ነገር ግን አድማ በማድረግ መልኩ እንደሚሆን ግን አይጠበቅም ተብሎ እንደሚታሰብ ነው ኢኤስፒኤን አርጀንቲና የተባለው ለአርጀንቲናውያን ተጫዋቾችም በጣም ቅርብ የሆነ የመረጃ ምንጭም ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ባርሴሎናዎች የፌራን ቶሬስን ኮንትራት ለማደስ ፍላጎት አለው ተብሏል። ከሳምንታት በፊትም እንዳሳወቀው ይህንን ነገር አረጋግጠውታል። ክለቡ ለተጫዋቹ ባለው ቁርጠኝነት ላይ ትልቅ ደግሞ ግምት የሚሰጥ ሲሆን አሁን ያለው ደሞዝም በሃንስ ፍሊክ ስብስብ ውስጥ ያለውን ሚና የሚመጥን መሆኑን ያምናሉ ነው የተባለው። ስለዚህ ፌራን ቶሬስ ኮንትራቱን እንዲያድስ ይፈለጋል። ባርሴሎና ምንም እንኳን ፌራን ቶሬስ ከሰሞኑ አስተያየት የሰጠ ቢሆንም በሱ ላይ ግን ያለው አቋም አሁንም አይቀይርም። ክለቡ አሁንም የተጫዋቹን ኮንትራት ማደስ ነው የሚፈልገው። ነገር ግን ይህ የሚሆነው ግን ከሴፕቴምበር ጀምሮ እና ምንም አይነት ከፍተኛ የደሞዝ ጭማሪዎች ሳይደረግ ከሆነ ብቻ እንደሆነ ነው የተናገሩት። ባርሴሎናዎች ፌራን ቶሬስን መልቀቅ የሚፈልግ ከሆነ ግን ራሱ ጥያቄ ማቅረብ እንዳለበትና ፈላጊው ክለብ ደግሞ ይፋዊ የዝውውር ጥያቄ ማቅረብ እንዳለበት ነው አጥብቀው የሚናገሩት። እስካሁን ድረስ ምንም አይነት ጥያቄዎች ያልቀረበላቸው በመሆኑ በክለብ ውስጥ ያሉ አንዳንድ አካላትም ተጫዋቹ አሁን ላይ ያለውን ተወዳጅነት ተጠቅመው የተሻለ ክፍያ ያለው አዲስ ኮንትራትን ለማግኘት እየሞከረ ሊሆን ይችላል የሚሉ አይነት ግምቶች ያላቸው እንጂም ተጫዋቹ ይለቃል ብለው እንደማይጠብቁ ጭምር ተናግረዋል። ነገር ግን ኮንትራቱ ከፍ ወይም ደግሞ ደሞዙ ከፍ እንዲደረግለት ግን እንደዚህ አይነት ጨዋታዎችን መጫወትን መርጧል የሚሉ አይነት ሀሳቦች በክለቡ ዘንድ እንዳሉ ነው የተገለጸው።
ባርሴሎና የዝውውር መስኮቱ ከመዘጋቱ በፊት የዣኦ ካንሴሎን ዝውውር ለማጠናቀቅ ሙሉ እምነት እንዳለው ይፋ ተደርጓል። ከአልሂላል ጋር በዝውውር ዋጋ ላይ ድርድሮች እየተደረጉ ቢሆንም ምንም ጥርጥር የለውም ካንሴሎ ባርሴሎናን ብቻ እንደሚፈልግ ነው እየተነገረ የሚገኘው። እንደ ፋብሪዚዮ ሮማኖ ዘገባ መሰረት በተለይ በባርሴሎና በውሰት ባሳለፈበት በዚህ የውድድር ዓመትም በጣም ጥሩ ጊዜያቶችን አሳልፎ እንደነበር የምናስታውሰው ጉዳይ ነውና በዚህ ምክንያት ተጫዋቹ አሁንም በክለቡ መቆየትን ወይም በባርሴሎና መቆየትንና በባርሴሎና መጫወትን እንደሚፈልግ የሚያሳዩ ነገሮች እንዳሉ ነው እየተገለጸ የሚገኘው። ስለዚህም ባርሴሎና የዝውውር መስኮቱ ከመዘጋቱ በፊትም ከአልሂላል ጋር በጃኦ ካንሴሎ የዝውውር ጉዳይ ላይ በጣም ትልቅ ድርድር አድርገው ከውሳኔ ላይ ሊደርሱ እንደሚችሉ ጭምር ፋብሪዚዮ ሮማኖ ይፋ አድርጓል። የጄራርድ ማርቲን ወደ መሀል ተከላካይነት መቀየር በሃንስ ፍሊክ ስር ከጊዜያዊ መፍትሄነት ወደ ቋሚ ሚናነት እንደተሸጋገረ ይፋ ተደርጓል። ተከላካዩ ቦታውን ሙሉ በሙሉ የተቀበለው ሲሆን ሃንስ ፍሊክ ደግሞ ክፍት ቦታዎችን የመከላከልና ከጀርባ ደግሞ በተረጋጋ ሁኔታ የመጫወት ብቃቱን አይቶ እንደ አስተማማኝ አማራጭ ቆጥረዋል። ልክ እንደ አዲስ ፈራሚ ነው እዛ ቦታ ላይ እየቆጠሩት የሚገኙትና ባርሴሎና በቀጣይ ይህንን ተጫዋች በዛ ቦታ ላይ ማጫወትን ምርጫቸው እንደሚያደርጉ ይኸው የመረጃ ምንጭ ይፋ አድርጓል። ክሪስቲያን ኖርጋርድ ኤቨርተንን ተቀላቅሏል። የመርሲሳይዱ ክለብ ኤቨርተን ክሪስቲያን ኖርጋርድን ከአርሰናል ማስፈረማቸውን ይፋ አድርገዋል። ኤቨርተን የ32 ዓመቱን አማካይ ክሪስቲያን ኖርጋርድን በ7 ሚሊዮን ፓውንድ በሆነ የዝውውር ሂሳብም እንዳስፈረመ ነው የተረጋገጠው። ኖርጋርድ ባለፈው ዓመት ከብሬንትፈርድ በ12 ሚሊዮን ዩሮ አርሰናልን መቀላቀሉ የሚታወስ ጉዳይ ነው። ኖርጋርድ ከፊርማው በኋላም ለውጥና ትልቅ የጨዋታ ሚና እንደሚያስፈልገኝ ተሰምቶኝ ነበር ሲልም ጭምር ነው የሚናገረው። ክሪስቲያን ኖርጋርድ ከዳቪድ ሞይስና ሌሎች ሰዎች ጋር ስለ ክለቡ እቅድ ስሰማ መጓጓቴን ገልጬላችኋለሁ ብሏል። ክሪስቲያን ኖርጋርድ እዚህ ስመጣ ያ ስሜት የበለጠ ጨምሯል ሲልም ጭምር ነው የተናገረው። በተለይ በአርሰናል ቤት ባለፈው የውድድር ዓመት የጨዋታ ደቂቃዎችን ለማግኘት እጅግ በጣም አስቸጋሪ ሆነበት እናስታውሳለን። በፕሪሚየር ሊጉ እንኳን አንድ ጨዋታ በቋሚነት እንደጀመረ ነው የመረጃ ምንጮቹ የሚያሳዩትና በዚህ ምክንያት የጨዋታ ደቂቃዎችን ማግኘት አልቻለም ነበር። በብሬንትፈርድ የክለቡ ካፕቴን እንደነበር ጭምር እናስታውሳለን። በአርሰናል ቤትም ጆርጂኒዮን ለመተካት እንደመጣ የምናስታውሰው ነው። ነገር ግን የጨዋታ ደቂቃዎችን አላገኝም ነበር። በዚህ ክረምት ደግሞ ሌሎች ማጠናከሪያዎችን በአማካይ ስፍራው ላይ እያደረጉ ከመሆናቸው ጋር በተያያዘ አርሰናሎች ተጫዋቹን ስለመልቀቅ አስበው ነበር። አሁን ተጫዋቹ የኤቨርተን ተጫዋች ሆኗል። በኤቨርተን ቤትም ስመጣ ስሜቱ በጣም ከጓጓሁት በላይም ሆኖ አግኝቼዋለሁ ሲልም ጭምር የተናገረው። በቀጣይ ዓመት ዴንማርካዊ ክሪስቲያን ኖርጋርድን በኤቨርተን ቤት ነው እንደምንመለከተው የተመለከት ነው። ኒውካስል ዩናይትድ አዲስ አሰልጣኝ መሾማቸው ይፋ አድርገዋል። ከአሰልጣኝ ኤዲ ሃው ጋር የተለያዩት ኒውካስል ዩናይትዶች አዲስ አሰልጣኝን በኃላፊነት ሾመዋል። በተለይ ኤዲ ሃው ከዚህ ክለብ ጋር እየተሰናበተበት ትልቁ ምክንያት ወሳኝ ተጫዋቾቻቸው መልቀቃቸው ነው የሚል አይነት ሀሳቦች ነበሩ እንጂ አመቱ መጨረሻ ላይ ጥሩ ውጤትን ይዘው አልወጡም። እርግጥ ነው የአውሮፓ ቻምፒየንስ ሊግ ላይ እንደነበሩ እናስታውሳለን አምና። ነገር ግን በዚህ ውድድር ዓመት ከደረጃ ሰንጠረዡ ከወገብ በታች ሆነው ነው ያጠናቀቁት። እንደ ምክንያትነት የሚነሳው አሌክዛንደር ኢሳክ ከለቀቀ በኋላ እሱን የሚተካ ሁነኛ አጥቂ አልፈረመም ብለው በማሰባቸው ነው። ከዛ ውጭ ግን ኤዲ ሃው በክለቡ ይቆያሉ ተብሎ ይታሰብ ነበር። በክረምቱ የተጫዋቾች የዝውውር መስኮት ግን አንቶኒ ጎርደንን፣ ሳንድሮ ቶናሊን እና ብሩኖ ጊማሬሽን ማጣታቸው እንግዲህ አሰልጣኝ ኤዲ ሃው ከዚህ ፕሮጀክት ጋር ያላቸው ነገር እንዲቋረጥ እንደተደረገ ነው የተገለጸው። በዚህ ምክንያት አዲስ አሰልጣኝ መሾም ነበረባቸውና ባለፉት የውድድር ዓመታት ምናልባት የሳዑዲ ፕሮ ሊግን የምትመለከቱ የነበራችሁ የአል አህሊው አሰልጣኝ በተለይ የኤዥያ ቻምፒየንስ ሊግን ባክ ቱ ባክ 2 ዓመታት በተደጋጋሚ ማሸነፍ ችሏል። ጀርመናዊው አሰልጣኝ የሆነው ማቲያስ ጄሻይልና እንግዲህ እሱ ነው እንግዲህ ቀጣይ የኒውካስል ዩናይትድ አሰልጣኝ መሆናቸውን ያረጋገጡት። ገና እድሜው 38 ላይ ነው። ወጣት የሚባል አሰልጣኝ ነው። የ38 ዓመቱ አሰልጣኝ በቀጣይ በስፔን ደግሞ ቡድኑን በመረከብ ስራቸውን ይጀምራሉ ተብሎ ይታሰባል። ምክንያቱም አሁን ላይ የኒውካስል ዩናይትድ ስብስብ በስፔን ነው የሚገኘው ፕሪሲዝን ቆይታው ላይ እና በስፔን ቡድኑን ይረከቡታል ተብሏል። ጀርመናዊው አሰልጣኝ የተጫዋችነት ጊዜያቸውን በሆፈንየም ነው ያሳለፉት። ታዲያ በሆፌንየም ሲያሳልፉ ግን በ26 ዓመታቸው ነበር ጫማ የሰቀለውና በዚህ ምክንያት የ38 ዓመቱ አሰልጣኝ አሁን ላይ በጣም ጥሩ አሰልጣኝ እንደሆነ ይነገራል። በተለይ በሳዑዲ ፕሮ ሊግ የሳዑዲ ሊግን ባያሸነፈም ወይም ደግሞ በቅርብ ጊዜያት በጣም ተፎካካሪ እንደነበር ብናስታውስም ነገር ግን በኤዥያን ቻምፒየንስ ሊግ ግን 2 ጊዜ በተደጋጋሚ አሸንፏል። በእንግሊዝ ፕሪሚየር ሊግ ምን ያሳየናል? በቀጣይ የሚጠበቅ ነው የሚሆነው። ኒውካስል ዩናይትድ አዲሱ አሰልጣኝ አድርጎ ማቲያስ ጄሻይልን መምረጣቸው ነው የተገለጸው። የቀድሞ የአርሰናል ተጫዋች የነበረው ታኪሮ ቶሚያሶ ክሪስታል ፓላስን ሊቀላቀል ከጫፍ እንደደረሰ የመረጃ ምንጮቹ ጠቁመዋል። የቀድሞው የአርሰናል ተከላካይ የነበረው ታኪሮ ቶሚያሶ ክሪስታል ፓላስን ነው ሊቀላቀል የሚችለው። በቅርቡ ከአያክስ ጋር የተለያየው ቶሚያሶ ክሪስታል ፓላስ በነፃ ዝውውር እንደሚቀላቀል ይፋ ተደርጓል። ከእነሱ ጋርም ልምምድ ሲያደርግ ነበር። ጃፓናዊው ተከላካይ
ቶሚያሱ ከክሪስታል ፓላስ ጋር ነበር የቅድመ ውድድር ዝግጅት እያደረገ እንደነበር የሚታወሰውና በክለቡ በዛው ሊቀጥል ይችላል ወይም ደግሞ ሙከራዎችን ነው እየሰጡት የሚገኘው የሚል አይነት ሀሳቦች ሲነሱ ነበር። እንደተጠበቀውም ክሪስታል ፓላስ ይህንን ተጫዋች ለማስፈረም መስማማቱ የሚያሳዩ ነገሮች አሉ። ስለዚህም ታኪሮ ቶሚያሱ በነጻ ዝውውር የእንግሊዙን ክለብ ክሪስታል ፓላስን ይቀላቀላል ተብሎ ይጠበቃል። ከረገፋችሁኝ ፍጻሜው እናንተ ጋር ይደረጋል ብለዋል ጂያኒ ኢንፋንቲኖ ለሞሮኮ ቃል ሲገቡ። የዓለም እግር ኳስ የበላይ አስተዳዳሪ የሆኑት ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በአሁኑ ሰዓት በጣም ትልቅ ጫና ውስጥ ነው የሚገኙት። በተለይ በቅርቡ አምጥተውታል ከተባለ አንድ ሀሳብ ጋር በተያያዘ በተለይ ዩኤፋም በዓለም ዋንጫው ላይ በነበሩ አንዳንድ ጉዳዮችም ቅሬታ አንስቶባቸው ነበር። ለምሳሌ ያክል የአሜሪካ ብሔራዊ ቡድን ተጫዋች የሆነው ጆናታን ዴቪድ የፍሎሪያን ባሎገንን ጉዳይ የምናስታውሰው ነው። ቀይ ካርድ ከተመለከተ በኋላ በቀጣዩ ጨዋታ እንዲመለስ ተደርጎ ነበርና ፊፋ የወሰነው ውሳኔ በዩኤፋ በጣም ቁጣን አስነስቶ ነበር። የተለያዩ ሰዎችም እግር ኳስ እየተሸጠ ነው የሚሉ አይነት ሀሳቦችን ጭምር ሲያነሱ እንደነበር እናስታውሳለን እና በዓለም ዋንጫው ላይ በርካቶች በጣም ትችቶቻቸውን ሲሰነዝሩ ነበር። ከዓለም ዋንጫው መጠናቀቅ በኋላ ደግሞ ጂያኒ ኢንፋንቲኖ ዓለም ዋንጫውን የተወሰነውን ፐርሰንት ለግሉ ሴክተር ለመሸጥ ወይም ለግል ባለ ሀብቶች ለመሸጥ መፈለጋቸውን ማሳየታቸው በጣም ቁጣን አስነስተውባቸዋል። የተለያዩ ሀገራት ኮንፌዴሬሽኖችም ጭምር ተቃውሞ አንስተዋል። ዩኤፋ መጨረሻ በዓለም ዋንጫው ላይ የአውሮፓ ሀገራትን ጭራሽ አትመለከቱም ይህን ውሳኔ የሚወሰን ሲሉ ጭምር ነበር የተናገሩትና ከዛ ንግግር በኋላ ግን በጣም ከባድ ጫናዎች ወድቀውባቸዋል ጂያኒ ኢንፋንቲኖ ላይ። ፕሬዝደንቱ የአሜሪካን ፕሬዝደንት ዶናልድ ትራምፕን ጭምር ሊያወያዩ ፈልገው ነበር ወይም ደግሞ እንዲቆዩ በፊፋ ፕሬዝደንትነት ድጋፍ እንዲያደርጉላቸው ጭምር ፈልገው ነበር። ነገር ግን ፕሬዝደንት ዶናልድ ትራምፕ ስልኩን እንዳላነሱላቸው የሚያሳዩ መረጃዎች ሲወጡ ነበር። ፕሬዝደንቱ በኃላፊነቱ ለመቀጠል የተለያዩ ሀገራት ድጋፍን እየጠየቁ ሲሆን ሞሮኮንም ድጋፍ እንድትሰጣቸው እጅ መንሻ ነገር እንዳቀረቡ ነው ጂያኒ ኢንፋንቲኖ የተናገረው። ጂያኒ ኢንፋንቲኖ ሞሮኮ በኃላፊነት እንዲቆዩ ከረዳቻቸው በመልሹ የዓለም ዋንጫን ፍጻሜ ወደ ራባት እንደሚወስዱት ነው ቃል የገቡላቸው። እንደሚታወቀው ቀጣዩ የዓለም ዋንጫ ማለትም 2030 ላይ የሚደረገው የዓለም ዋንጫ በሶስት ሀገራት መካከል ይደረጋል። በሞሮኮ በስፔንና በፖርቱጋል ነው የዓለም ዋንጫው የሚደረገውና የ2030 የዓለም ዋንጫ ፍጻሜ ጨዋታ የት ሀገር እንደሚደረግ እስካሁን ድረስ ውሳኔ አልተሰጠምና ሞሮኮኛን የምትደግፈን ከሆነ ወይም እኔን የምትደግፈኝ ከሆነ ፍጻሜው ሞሮኮ ላይ እንዲደረግ አደርጋለሁ የሚል አይነት ሀሳብን ሰጥተዋል ተብለው ጂያኒ ኢንፋንቲኖ ሲናገር ነበርና ይሄ ሌላ ውዝግብ የሚፈጥር ጉዳይ እንደሆነ እየተነገረ ነው። ከዛ ውጭ ግን ፊፋም ፕሬዚደንት ጂያኒ ኢንፋንቲኖ ለሞሮኮ የዓለም ዋንጫ ፍጻሜን ለመስጠት ቃል ገብተዋል መባሉን ግን ወዲያው ነው እንዳስተባበለ የተነገረው። የፊፋው ቃል አቀባይ በሰጡት አስተያየትም የተሰራጨው መረጃ የተሳሳተ ነው፣ ልክ አይደለም ሲሉ ጭምር ነው ቃል አቀባዩ ወጥተው ያስተባበሉት። አክለውም የዓለም ዋንጫ ፍጻሜ የሚደረግበትን ቦታ ፊፋ በትክክለኛው ሰዓት ነው የሚወስነው እንጂ ለሞሮኮ ለመስጠት አላሰበም። ጂያኒ ኢንፋንቲኖም ተናግረውታል የተባለው ነገር ሐሰት ነው ሲሉ ጭምር ነው ይኸው ቃል አቀባያቸውም የተናገሩት። ኢንፋንቲኖ ስራውን መልቀቅ አለበት ብሏል። የቀድሞ የፖርቱጋል ብሔራዊ ቡድን ተጫዋች ሉዊስ ፊጎ ነው ይህንን የተናገረው። የቀድሞ ተጫዋች ሉዊስ ፊጎ የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ስራውን እንዲለቅ ነው ጥሪ ያቀረበው። ሉዊስ ፊጎ በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍም በፕሬዝዳንቱ ድርጊት ደስተኛ ለመሆኑን ይናገራል። ጂያኒ ኢንፋንቲኖ ቦታውን ከፍ ለማድረግ ቃል ገብቶ አውርዶታል ብሏል። ሉዊስ ፊጎ ሲናገር እሱ ዋሽቷል፣ እንዲሁ አታሏል፣ ጥቅሙንም ለማስጠበቅ ሞክሯል ሲል ነው የወቀሰው። እሱ ክብሩን ለማስጠበቅ ዘግይቷል፣ እኛ ግን እግር ኳስን ለማትረፍ አልዘገየንም፣ መልቀቅ አለበት አሁኑኑ ሲል ነው የቀድሞ የፖርቱጋል ብሔራዊ ቡድን ተጫዋች ሉዊስ ፊጎ ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከእኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን የተለያዩ አዳዲስ መረጃዎችን ወደ እናንተ ያደረስንበት የዛሬው የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።